አንቺ ፕሮቴስታንት ነኝ ብሎ አጠገብሽ የተቀመጠ ሰው እኔ ጴንጤ ነኝ እያለ ፕሮቴስታንት ነኝ እያለ ግን እኔ መካነ ኢየሱስ ነኝ ሉተራያን ነኝ እያለ ያረፉ ቅዱሳን መላእክትን ጨምሮ ስለኛ ይለምናሉ ብሎ እያመነ ይሄ ሰው እንዴት ነው ጸረ ወንጌል የማይሆነው? ከአንቺ ጋር አይስማማም። ወይ አንቺ ትክክል ነሽ ወይ አንቺ እሱ ትክክል አይደለም። ምክንያቱም ሁለት የተለያየ ሀሳብ ነው። አንቺ ሞተዋል አይለምኑም እያልሽ ነው። እነሱ ደግሞ አዎ ሞተዋል ይለምናሉ እያሉ ይለምናል በሚልና ይለምን አይለምኑ በሚል ሰው እኩል አይነት አንድ አይነት እይታ ነው ያለው። አንድ አይነት እኮ አይደለም። ቆይ አዳምጪኝ። ይለምናል በሚልና አይለምንም በሚል ገደልና ሰማይና ምድር እኮ ልዩነት ነው ያለው። በእነዚህ ሁለት ሰዎች መካከል ላይ አንቺ ፕሮቴስታንት ነኝ እያልሽ እሱም ትክክል ነኝ ይለምናሉ ይልሻል። አንቺ ደግሞ አይ መጽሐፍ ለተጻፈም አልቀበልም አልሽ። ከአንቺና ከሱ ሁለታችሁ መጽሐፍ ቅዱስ ይዛችሁ ሁለታችሁ ኢየሱስ ጌታ ነው እያላችሁ ማን ነው ትክክል? እሺ አሁን ታይም ስጠኝና አድምጠኝ ወንድሜ። እኔ ሞተዋል አይለምኑም የሚል ቃል እስካሁን አልወጣኝም። አንደኛ አላልኩም። ያልኩህ ምንድነው መጽሐፍ ቅዱስ ላይ በሌለ ነገር ምንም የምንለው የለም። እነሱም ይለምናሉ ይበሉ፣ ሌሎች ፕሮቴስታንቶች ሊሉ ይችላሉ። እኔ ግን መጽሐፍ ቅዱስ ላይ ባልተጻፈ ነገር ምንም አልልም ነው ያልኩህ። ይለምናሉ በተአምር አልወጣኝም፣ አይለምኑም በተአምር አልወጣኝም አላልኩም። ጥሩ አይለምኑም አላልኩም ማለት ቢያደርግ ቢለምኑ እቀበላለሁ ባይለምኑም አልቀበልም ነው። መጽሐፍ ቅዱስ ላይ ስላልተጻፈ ዝም ነው የምለው ነው ያልኩህ። ዝም ስትይ ቅዱሳን ስለኔ ይለምናሉ የሚሉ ሰዎችን እየተቃወምሽ ነው ወይስ ደግሞ እየደገፍሽ? አልደግፍምም አልቃወምምም። ሰው ግን ልንገርህ ለወንጌል ጸር መባል አይችሉም። ስተትና መሳት ይለያያል። እነዚህ ሰዎች አልሳቱም፣ ግን ሜቢ ተሳስተው ሊሆን ይችላል። ስተትና መሳት ልዩነቱን ንገሪኝ። መሳትማ እንዳለ መንገድ መሳት ነው። መሳሳት ግን ከወንጌል ጸረ ወንጌል አያስብላቸው። መሳሳት ማንንም ጸረ ወንጌል አያስብልም። ቅዱሳን ይለምናሉ፣ ያረፉ ቅዱሳን ይለምናሉ የሚናገር አልተሳሳተም ነው የሚባለው አንድ ሰው ጸረ ወንጌል አያስብላቸውም። ቆይ ጸረ ወንጌል ማለት እኮ ይህ መጽሐፍ ቅዱሳዊ ማለት ምን ማለት ነው? አንድ ሰው መጽሐፍ ቅዱስ ላይ እዚህ ላይ የሌለ ነገር የሚናገር ሰው ከመጽሐፍ ቅዱስ ወጥቷል ይባላል አይባልም? የሌለ ነገር ሜቢ ላይሉ ይችላሉ እነሱ እየመሰላቸውና እንደዛ ነው የሚለው ብለው የወሰዱት ትርጉም ሊኖር ይችላል። አማርኛውን አታሽሙንሙኝ፣ አትታዩ እሱን አማርኛ አታሽሙን፣ ታዩ እሱን። መጽሐፍ ቅዱስ ላይ የሌለን ነገር በግልጽ ያልተቀመጠን ነገር የሚናገር ሰው ከመጽሐፍ ቅዱስ ወጣ ይባላል ሳይባልም? ምናልባት እነሱ አለ ብለው የሚጠቅሱት ጥቅስ ይኖራል ነው የምልህ ዘማሪያ። ጥሩ። ስለዚህ እነሱ የሚያቀርቡትን ጥቅስ ልንገርሽ። ቅዱሳን መላእክት ጭምር ቅዱስ ሚካኤልም ቅዱስ ገብርኤልም ሁሉም መላእክት ስለኛ ይለምናሉ ብለው ያምናሉ። የሚጠቅሱት ጥቅስ ዘካርያስ 1:12 ይጠቅሳሉ። ቅዱሳን ደግሞ ካረፉ በኋላ ያማልዳሉ የሚለውን ደግሞ የሚጠቅሱት ደግሞ ከየት ነው? ከመጽሐፈ መቃቢያን ይጠቅሳሉ። ከመጽሐፈ መቃቢያን እኛ መጽሐፈ መቃቢያን 80 ያሉ እዚኛው ላይ ማለት በፕሮቴስታንት ላይ ተቀባይነት የለውም። እናንተ በተቀበሉት 66ቱን ነው። እነሱ ግን ከ80 ያህሉ መጽሐፍ ቅዱስ ከመጽሐፈ መቃቢያን ይጠቅሳሉ። እነዚህ ሰዎች በጠቀሱ መጽሐፍ ቅዱስ ላይ ጥቅስ መሰረት የቅዱሳንን ምልጃ ካረፉ በኋላ ያረፉ ቅዱሳን ስለኛ ይለምናሉ ማለት መጽሐፍ ቅዱሳዊ ናቸው? ምንም ይሄ ያመለካከት እንትን ነው። ደህንነታቸውን ዞሮ ዞሮ አይነካም። በቃ አለቀ። አምነው ድነዋል። ይሄ አመለካከታቸው ነው። አባትሽ ምን አጠፋ? ያረፈ አሁን ቅድም ብለሽ አመጣሽ። አሁን ወደ ራሴ ሲመጣ እንዴት እንዳሻሻልሻል አመለካከት ነው። ስተትና መሳት ይለያያል። እንዴት እያሞዳሞሻት አማርኛውን እንዲህ ያጠጋገሰሽ አመጣሻት። ለምን? አንቺን ስለሚነካሽ። አባትሽን ግን ምን ብለሽ ወቀሽው? ጊዮርጊስ ሞቶ የለ ብለሽ ተናገርሽ። ጊዮርጊስ ሞቷል ብለው መሽተው እየለመኑኝ ነው ይለምንልኛል ብለው እየለመኑ ያሉትን አንቺ ጋር ሲመጣ ግን መሳትና ስተት ይለያያል። ድነታቸውን አያሳጣቸውም። አንቺ ጋር የሚነካሽ ሲሆን እንደምንም ታጠጋጊውና ታመቻምቸዋለሽ። አይሽ ምን ያክል ሰልፊሽነት ማለት ይሄ ነው። በነገራችን ጥላቻ ማለት ይሄ ነው። ለእውነት አንቺ የመጽሐፍ ቅዱስ ከቆምሽ ቆይ ለእውነት መጽሐፍ ያለ ባህሪ ያለ ስሜ እንዳትሰጠኝ ስም ብዬ ነው ይቅርታው። ያልሽውን ነው እኮ የምነግርሽ። ይሄን እኮ ነው ያልሽውን ነው። አንቺ ያልሽው ምንድን ነው? አባት ሰልፊሽ ምናምን አትበለኝ። ዝም ብለህ ወንጌሉ ላይ እናውራ። ይሄ ፐርሰናሊውን ነገር ስለሆንሽ እኮ ነው። ምን የሆንሽበትን ላሳይሽ የሆንሽበትን ላሳይሽ። አንቺ ሰልፊሽ የሆንሽበት ለምን መሰለሽ? አባትሽን አንድ የወቀሽውን ብለሽ ነው። ጊዮርጊስ አያረግም ወይ ስልሽ ሞቷል እኮ አልሽ።
አይሽ አይም ብለሻል አላልሽም? ቆይ መጀመሪያ ብያለሁ። ደግሞም ስለሞተም ነው የሞተ ሰው ቆይ የሞተ ሰው እንዴት ያደርጋል ብዬ አምናለሁ አልሽ። እንዲህ ስልሽ ምን አደረኩሽ? እኔ የሉተራን ያመጣሁልሽና እኚህ ሰዎች እኮ በጊዮርጊስ ስም ቤተክርስቲያን ማነጽ፣ በስሙ ክብር ማክበር፣ ያ ማለት ቅዱስ ጊዮርጊስን ማክበር፣ ያ ብቻ አይደለም ደግሞ በቅዱስ ጊዮርጊስ ስም ስዕሉን ጭምር ከመጠቀም አልፎ ያረፉ ቅዱሳን ሰማዕታት ስለኛ ይለምናሉ ብሎ ያምናሉ አልኩሽ። ይሄን ስልሽ አንቺ ምን አልሽኝ? በሞተ ሰው አላልሽኝም። አይሽ እዚህ ጋር ብልጥነት የተጠቀምሽው ልክ አባትሽ ጋር የተጠቀምሽውን አካሄድ እዚህ ጋር ተጠቀምሽው። ለአባትሽ ሲሆን ወዲያን የመለሽው እንዴት የሞተ ሰው እንዴት ትለኛለህ? እንዴት የሞተ ሰው ይለምናል? ሞቶ የለ እንዴ ያልሽው። እነሱ ጋር ግን ሲመጣብሽ አንቺ ሞቶ የለ እንዴ አላልሽም። ለምን? ሰልፍሽነት ማለት ይሄ። ቆይ አትመልሽልኝ፣ አልጨረስኩም። ሰልፍሽነትሽን የማሳይሽ እዚህ ጋር ነው ማለት ነው። ሰው አንድ ሰው ትክክል አይደለም ካለ አንድ የመጽሐፍ ቅዱስ ጥቅስ ትክክል አይደለም ማለት አለበት። ማን? አንቺም አድርጌው እኔም ላድርገው። ያብዬ ሲሆን ያመኛል፣ የምዬ ሲነካ ነው ማሽቆጠቆጠውና ማሳምረው አማርኛውን አይባልም። ከዛ ምን አልሽ አንቺ? እንደዛ ቢያረጉም አልሽ ማትቀበዩን እምነት ቅዱሳን ስለኛ ይለምናሉ የሚለውን የማትቀበዩን እምነት ሉተራውያን ሲያረጉት ግን ምን አልሽ? ድነት አያሳጣም፣ መሳትና ሐሰት ይለያያል። እኔ መጽሐፍ ቅዱስ ዝም ባሉት ዝም ነው ምለው፣ አልቃወምም፣ አልደግፍም። ለምን አባትሽ እንደዛ አልሽው? ሰማዕቱ ቅዱስ ጊዮርጊስ አማልዶ እንደዚህ ያደረገልኝ ብሎ ሲናገርሽ አባትሽ አይ የሞተ ሰው ነው ብለሽ በተናገርሽበትና ባመንሽበት ቅጽበት ልክ ሉተራውያን ፕሮቴስታንቶች እንደዛ ሲያደርጉት ለምን እንደዛ አልተናገርሽው? አባትሽ ላይ ሲሆን ለምን አፍሽ ተከፍቶ ወንጌሉ መናገር ቻልሽ? እዚህ ጋር ሲሆን ለምን አማርኛውን ተሳምሪዋለሽ? እዚህ ጋር ነው ያንቺ ስህተት የሆነው። አባትሽ ሲያደርገው ጸረ ወንጌል ሆኖ ሌሎቹ ሲያደርጉ ደግሞ ትክክል አመጣሽው ማለት ነው። ምን አልሽው? አልቃወምም። ወዴት መጣሽ? ማዕከላዊ መጣሽ። ምን አልሽ? አልደግፍም፣ አልቃወምም። ለምን አባትሽ አለ? ለምን ተሳሳተ ታዲያ? ትክክል እኮ ነው አባትሽ። እንዴ ጊዮርጊስ ነው የፈጠረኝ ካለሽ ማስተማር ነው። ኦርቶዶክስ ቤተክርስቲያን ጊዮርጊስ ስለማታስተምር ፈጠረኝ ብላ የፈጠረን ሥላሴ ነው። አባትሽ እንደዛ እያመነ ከሆነ ጊዮርጊስ ነው ያደረገልኝ፣ አዎ ይባላል። ጊዮርጊስ ነው የደረሰልኝ፣ አዎ ይባላል። ጊዮርጊስ ነው ከክፉ ነገር ያዳነኝ ይባላል። አዎ ለምን? መጽሐፍ ቅዱሳዊ ነው። ለምን? ያዕቆብ ራሱ ዘፍጥረት 48:15 ላይ ከክፉ ነገር ያዳነኝ መልአክ ብለዋል። ያዕቆብ እኮ ነው። አይ መልአክ ያለው እንኳን እግዚአብሔርን እንኳን እንዳትይ ከታናሽነቴ ጀምሮ እኔን የመገበኝ እግዚአብሔር እነዚህን ብላቴኖች ይባርክ ካለ በኋላ ከልጅነቴ ጀምሮ እኔን የጠበቀኝ እግዚአብሔር እነዚህን ብላቴኖች ይባርክ ካለ በኋላ በዛ ጥቅስ ብቻ አላበቃም። ምን አለ? ከክፉ ነገር ያ ሁሉ ያዳነኝ መልአክ ነው ያለው። እነዚህን ብላቴኖች ይባርክ። ያዕቆብ ጸረ ወንጌል ነው። ከእግዚአብሔር ጋር አልታገለም። ካልባረከኝ አልለቅህም ያለው ያዕቆብ አይደለም። ከእግዚአብሔር ጋር ከታገለ በኋላ ምን ያደርግለታል? ይሄ እግዚአብሔርን ከማግኘትና ከእግዚአብሔር ጋር ከመታገል የበለጠ ምን ትልቅ ነገር አለ? ያውም ስሙ እስራኤል የተባለ ግን ምን አለ? ከክፉ ነገር ሁሉ ያዳነኝ መልአክ ነው ያለው። ከአንድ አይነት ክፉ አይደለም፣ ከክፉ ነገር ሁሉ ያዳነኝ መልአክ። ይሄ እኮ ስድስቱ ቁርስ ያለከው። ስለዚህ ከክፉ ነገር ሁሉ ያዳነኝ መልአክ ሲል አይ መልአኩ ፍጡር እኮ አያድንም እግዚአብሔር ነው የሚያድነው ልንለው ነው ያዕቆብን? ያዕቆብን ግን ምን ብለን ጠይቀን? እኛ ግን ምን ለምንረዳው መልአክ ከክፉ ነገር ሁሉ አዳነው ያዕቆብን። እውነት ነው። በማን ኃይል ነው ያዕቆብን መልአኩ ከክፉ ነገር ሁሉ ያዳነው? በእግዚአብሔር ኃይል። ኦቪየስ ነው። ምን ጥያቄ አለ? ጊዮርጊስ ከክፉ ነገር ሁሉ ጠበቀኝ ብዬ አምናለሁ። አዎ ጊዮርጊስ በማን ኃይል ጠበቀ? በእግዚአብሔር ኃይል። ፍጡር ነው ጊዮርጊስ? አዎ። መልአክ ፍጡር ነው? አዎ። መልአኩ እግዚአብሔር መሆን ሳይጠበቅበት ማለት ነው። ጊዮርጊስ እግዚአብሔር ነው ብዬ ፈጣሪውን የማይጠበቅበት እንደዛ ሳላምን ሳይጠበቅብኝ ከክፉ ነገር ሁሉ ያዳነኝ መልአክ ነው ያለ ጳውሎስ። ታዲያ ያዕቆብን አይ እናርምሃለን ከክፉ ነገር ሁሉ አያድንም የእግዚአብሔር መልአክ አንለውም ማለት አሁን አንቺ ለአባትሽ ስትናገሪ አንደበትሽ ሳይሳሳት ወዲያው በፍጥነት እቃወማለሁም እደግፋለሁም ሳትናገሪ እሱ ጋር እየተቃወምሽ አባትሽን የእነሱ ጋር ግን ሉተራውያን ጋር ሳመጣብሽ ግን አልቃወምም አልደግፍም ማለት ግን ሚዛናዊነት ይጎለዋል። አሁን ቀጥይ። እሺ አመሰግናለሁ። ይኸውልህ ዘማርያም ሀሳቤን አሁንም አልተረዳኸኝም። እኔ አባቴን ሲሆን ተቃውሜ ሉተራኖችን ግን አልደገፍኩኝም።
አባቴን የተቃወምኩበት ምክንያት አባቴ ሁሉ ነገር የተደረገልኝ በጊዮርጊስ ነው ብሎ ያወራል ያልኩ። ኤቭሪቲንግ የትኛውን ነገር ጊዮርጊስ እንዲያርጎ ከልጅነቱ ጀምሮ ጊዮርጊስ ያደረገለት ነው የሚተርክልን ማለት ነው። እና ስቲልና በጊዮርጊስ ነው በቃ ሁሉ ነገር ተደረገልኝ በጊዮርጊስ ነው ያለው አባቴ። ስለዚህ ኖ ጊዮርጊስ ሰው ነው፣ ምንም ማድረግ አይችልም። ሁሉን ነገር ማድረግ የሚችለው እግዚአብሔር ነው ብዬ አባቴን ተቃወም ካልኩ ልመልስ። እኔ ረጅም ሰዓት ነው የሰማው ዘማሪ አሁን የመልአኩንም ልክ እንደዚህ ሁሉ መልአኩ ምንም ማድረግ አይችልም፣ ከክፉ ነገር ሁሉ ማዳን አይችልም። ለያዕቆብ ልክ ይህንን መልሽልኝ፣ ይህንም ጥቅስ ቆይ መጀመሪያውን ያለ መልስና የሚቀጥለውን ደግሞ እሱም በተራ መልስና አያይዘሽ ነዋ ማዳኑ ለመሰለሽ የምልሽ እንትን ያደረከኝ ቦታ ስላለ እሱን ማስተካከል ፈልጌ ነው። ዘማሪ አይቻልም አስተካክል። የአባቴን ያልኩ አባቴ ሁሉን ያደርግልኛል ጊዮርጊስ ስላለ ኖ ብዬ ጊዮርጊስ ሰው ነው ሞቷል ብዬ ተቃወምኩት አልኩ። የሉተሮችን ደግሞ አልቃወምምም አልደግፍምም አልኩ ያልኩ። ሉተሮች ልክ እንደ አባቴ ጊዮርጊስ ስንለምነው ሁሉን አረገልን ቢሉ እቃወማለሁ፣ ግን ሰማዕቶች ስለኛ ይጸልያሉ አሉ ነው። ይህን አላቅም፣ መቃወምም አልችል መደገፍም ያልኩ ለዚህ ነው። ሉተሮች ግን ልክ እንደ አባቴ ጊዮርጊስ እናረገልን ቢሉ እቃወማቸዋለሁ። ይለያያል በጣም የአባቴና የሉተርን እንዴት እንዳወዳደርከው እራሱ አላቅም። በጣም ይለያያል። ምን ብዬ ጠየቅኩሽ? ምን ጠየቀኝ? አሁን አንቺ የኔ ጥያቄ ገብቶሽ ምትመልሽ ነው የሚያስልሽ እንጂ አልገባሽም። አሁን የማወራው ማለት ነው። ገብቶኛል። ሁለቱን እኮ ለምን የአባትሽን ተቃውመሽ እነዚህኞቹ ግን ሀቀኛ መሆን አቃተሽ ነው ያልከኝ። የሁለቱ በጣም ይለያያል እያልኩ ነው። ይኸውልሽ መለያየት አለመለያየት አይደለም ምን ያነሳሁት፣ ለምን እንደማታዳምጭ ያለው ወይ አማርኛ ላይ ካልተግባባን ቀለል ያለ አማርኛ መሰለኝ የምጠቀሙ ያለሁት። ሉተራውያን ወደ ቅዱስ ጊዮርጊስ እኛ እንደምንጸልየው ጊዮርጊስ ደርስልኝ እንደምንለው እንደዛ ብለው አይጸልዩም። ኢንቮኬሽን ኦፍ ሴንስ ማለት ነው በእንግሊዝኛው ሉተራውያን ጋር የለም። አባቴ ግን ይጸልያል። ልዩነቱ ይሄ ነው እኮ ገባኝ። ልነግርሽ እኮ ነው። ነገር ግን ሉተራውያን ያረፉ ቅዱሳን ግን ስለኛ ይለምናሉ ብሎ ያምናሉ። ስለዚህ አንድ ሰው አሁን አንቺ አሁን ከምን ጋር አገናኘሁት? እኔ ከአባትሽ ጋር ለሚያገናኘሁት ምን ብዬ ነው የጠየኩሽ? እዚህ ጋር አንቺ ቅድም የአባትሽ ነገር ስጠይቅሽ ጊዮርጊስ ሞቷል፣ እንዴት የሞተ ሰው ብለሽኝ ነበር። እቺ ቃልሽ እችን ወርዲያዥና እንዴት የሞተ ሰው ላልሽው እንዴት የሞተ ሰው ለምንልኝ ብሎ የሚናገረው እንዴት ተቀበልሽው ነው ጥያቄ። አሁን ገባሽ? አማርኛ ገብቶኛል። ልዩነቱን አሁንም ልንገርህ። ጊዮርጊስ የሞተ ሰው ነው ብዬዋለሁ ለአባቴ ስለምነው ይህን ሁሉ አረገልኝ አለ። ሉተሮች ደግሞ ጊዮርጊስ የሞተ ሰው ነው ግን ስለኛ ይለምናሉ ቅዱሳን ነው አይደለም እኮ ጊዮርጊስ ስጋ አረፍተ ዘመን የገታው በአጸደ ነፍስ ያለ ስለኛ የሚለምን ቅዱስ ነው ብሎ ያምናሉ። ይሄ ጸረ ወንጌል ነው አይደለም? አይደለም። አባትሽ እንደዚህ ቢያምን ጸረ ወንጌል ነው አይደለም? ነው። አባትሽ ሲያምን ጸረ ወንጌል ነው። ትክክል። ሉተራውያን ሲያምኑ ጸረ ወንጌል አይደለም። የእነሱ እንደ አባቴ አይነት አይደለም አልኩ ደጋግሜ። እኔ አሁን ኦርቶዶክስ ነኝ። ቅዱስ ጊዮርጊስ ስለኔ ይለምናል ብዬ አምናለሁ። ሉተራውያንም ቅዱስ ጊዮርጊስ ስለኛ ይለምናል ብሎ ያምናሉ። እኔ ሳረገው ነው ኃጢአት የሚሆነው? ልዩነት አለው የአባቴና የነሱ ደጋግሜ ነግሬሃለሁ። ወደ እኔ አምጪው፣ አባትሽን ተይውና ወደ እኔ አምጪው። የማውቀው አባቴን ስለሆነ እሱን ነው ምሳሌ አድርጌ ማውራት የምችለው። ፍጡር ከሁሉ ክፉ ነገር ያድናል? ፍጡር አያድንም። እሺ ያዕቆብ ተሳስቷል? ምን አለ ያዕቆብ? ከክፉ ነገር ሁሉ ያዳነኝ መልአክ አለ። ከእግዚአብሔር የተላከ መልአክ ነው። መልአክ በራሱ አያድንም። መልአክ ራሱ መልእክተኞች ናቸው። ሲላኩ ብቻ ነው አንተ ማዳን የሚችሉት አለ እኮ አለ። መጽሐፍ ቅዱስን ታርሚዋለሽ? አላርማውም። ያዕቆብ እኮ ታሪኩ ከእግዚአብሔር ጋር ነው። ሲታገል ሁሉ ያደረው ከእግዚአብሔር ጋር ነው። መልአክ ቢልክለት እግዚአብሔር ነው የላከለት መልአክ እኮ። እኛ ታዲያ ጊዮርጊስ እኛን ሲራዳን ታዲያ ከማን አግዞት ነው? ማን ልኮት ነው አለን? ታዲያ እኛ ሴጣን ልኮት ነው አለን እንደኛ? አይ ይኸውልህ ዘማርያም ብዙ ጊዜ ምን አለ መሰለህ፣ አሁንም ትክክለኛ ምሳሌ አጠገቤ ስላለ ነው የማወራው አባቴን እና
አባቴ በቃ ቆይ መጀመሪያ አንድ ሚስ ፕሬዘንት ልንገርሽ። አንድ ቤተ እምነት አንድ ግለሰብ በሚያደርገው አይተመንም። የሚሰክር የሚያጭበረብር አስመሳይ ብዙ ፕሮቴስታንት አለ። ይሄንን ግን መላ ፕሮቴስታንቶችን ይዞ እስከተን ጨፍልቀን አናወራ። አይች ትልቁ ችግር ይሄ ነው። በጌታ ስም የሚነግድ በጌታ ስም የሚጫወት ብዙ ሴቶች ህይወት የሚያበላሽ ሰው አለ። አሁን አንቺም እንደምታደርግ ያለሽው አባትሽ የቅርብሽ ምሳሌ ስለሆነ ስለወለደሽ ስለምታውቂው በሱ ምናደረግሽው ኦርቶዶክስን በጠቅላላው እንደዚህ ከተትሻል እንጂ አንቺ አስተዋይና ትክክለኛ የእምነት ሰውና እውነት አንቺ መጽሐፍ ቅዱስና እውነትን ፍለጋ ቢሆን ኖሮ የምር ግን መጀመሪያ አባቴ ልተውና ኦርቶዶክስ ክርስቲያን ግን ብላ ታስተምራለች። ቅዱስ ጊዮርጊስ ያላት ትምህርት ምንድን ነው? ፍጡራን ላይ ያላት ትምህርት ምንድን ነው? ቆይ መሀል ላይ አትግቢ። ቆይ ማዳመጥ ልመጂ ምን ብላ ነው? በጣም አዳመጥ ነው ለማለት የምታዳምጪ ከሆነ አባትሽ ጋር ያየሽውን ነገር ኤግዛምፕል መውሰድ አልነበረብሽም። ቱ ቢ ሆነስት እኔ አሁን የፈቀድኩልሽ ለምንድን ነው? ያው የቅርብሽ ምሳሌ ስለሆነ እንድትናገሩ ስለፈለግኩ። እኔ አሁን አንድ ፕሮቴስታንት የተሳሳተ ነገር አይቼ በአንድ ፕሮቴስታንት መላውን ነገር ብደመድም አንቺ አይደብርሽም? አላረኩም በጣም አንዴን እኔ እንጃ ምን እንደምትሰሚ አላውቅም። ወደ ጥቅሱ እንምጣ። ታዩ በቃ አንቺ ምሳሌው የምትረጁም አይመስለኝም። አይ ቲንክ እሺ ላውራ እንዴ ትንሽ ነገር ከፈቀድክልኝ። አይ መጀመሪያ መልሱን መልሽልኝ። መልአኩ ከክፉ ነገር ሁሉ ያዳነ የሚለው መልሽልኝ። እሺ ብዙ ጊዜ እንግዲህ ወይ በአንደበታቸው ለምዶባቸው እንደሆነ አላውቅም። ኦርቶዶክሶች ሚካኤል እንዲያረገልኝ፣ ገብርኤል እንዲያረገልኝ፣ ጊዮርጊስ እንዲያረገልኝ ሲሉ ነው የምንሰማው። ለምሳሌ የጠየቅኩሽን መልሽልኝ። የጠየቀኝ ያዕቆብንማ ነገርኩህ። እግዚአብሔር መልአኩን ልኮ እንትን እንዳለው መልአኩን ልኮለት መልአኩ ረዳኝ ሲል እኮ ረዳኝ አላለም። ያለው ምንድን ነው? ከክፉ ነገር ሁሉ ያዳነኝ መልአክ ነው ያለው። መልአክ አንተ ከክፉ ነገር ሁሉ ያድናል? ይሄን ንገረኝ። መጽሐፍ ቅዱስ ላይ እኮ ተጽፏል እኮ። እኔ እኮ የጠየቅኩሽ ነው ያለሁት እኮ እግዚአብሔር ሲልካቸው ብያለሁ። እኔማ እሱን ታዩ። ዳይሬክት መላእክቶች በራሳቸው ስልጣን ይረዳሉ ብለህ ነው የምታስበው? ማን አሰበ እንደዛ? ያንተን ሀሳብ ነው የሚጠየኩህ እኮ። አይ ወይ ነው በለኝ። እኔ ኦርቶዶክስ ነኝ እናት አለም ማታቂን ከሆነ እኔ ኦርቶዶክስ ነኝ። እኔ ኦርቶዶክስ እንደሆነ መላእክትም ሆነ ቅዱሳን እኔን ሲራዱ እግዚአብሔር ሳይልካቸው እንደማይራዱ አምናለሁ። እኔ እኮ ኦርቶዶክስ ነኝ። ስለዚህ የኔ ያለቀለት ጉዳይ። እኔ እኮ ኦርቶዶክስ ነኝ። እኔ እኮ መጽሐፍ ቅዱስ ባለቤት ነኝ። እኔ እኮ መጽሐፍ ቅዱስ ማቅሰው ነኝ። እኔ እኮ የኛ አይነት አመለካከት ነው ያለህ ማለት ነው። ቆይ ማን ሁሉ የኦርቶዶክስ ቤተክርስቲያን ትምህርት ነው የምነግርሽ እኮ ያለሁት። ይሄ እኮ የኔ ብቻ ሳይሆን የሁሉም ኦርቶዶክስ ቤተክርስቲያን ትምህርቷን ነው የነገርኩሽ። ፕሮቴስታንትም እንደዛ ነው የሚያምነው። እግዚአብሔር መልአክ እንደሚልክ ነው የሚያምነው። መልአክ ከክፉ ዘማርያም በጌታ ቆይ እኔ ልጠይቃት ዘማርያም። እሺ ግን አንዴ ይቅርታና ዘማርያም ቆይ ምን ያናደድኩ ነገር አለ? ምን አድርጌሃለሁ? ቆይ አንዴ እሱን ተይ። ቆይ እኔ ፕሮቴስታንት ነኝ ልጠይቅሽ። ፕሮቴስታንት ነኝ። እሺ ፕሮቴስታንት ነኝ ልጠይቅሽ። ጠይቀኝ። እኛ አሁን ከመጀመሪያ ጀምሮ ልጠይቅሽ ስለ ስዕል ማለት ነው። አሁን ግን ያቃጥልሽ ብለው የሚጽፉ አሉና የእነሱም የኔም ጠላቶች ይቃጠሉ። አይ እንደዚህ ነው መባል ያለበት ብዬ ነው። አልቃጠልም፣ ጠላቴ ነው የሚቃጠል። ቀጥል ወንድሜ። እሺ እኔ ጥያቄ ልጠይቅሽ። ለምሳሌ ስለ ጻድቃን ምስል ስትነጋገሩ ነበር እና አንድ ጥያቄ ልጠይቅሽ። በእኛ ቸርቾች ዘይት ላይ ፎቶ ለጥፈው ሲሸጡ ቢያውም በነፃ አይደለም ያድነናል ብለን እየገዛችሁ የሚቀባ ፕሮቴስታንት ብዙ የለም? ፎቶውን ተለጥፎ በየቤቱ የለም? እሱን እኔ አይመለከተኝም ስለማልቀበለው። ሰብስክራይብ እያደረጋችሁ የአባትሽ ከተመለከት። እሺ ሌላም ልጠይቅሽ። ሁለተኛ ዜና መዋዕል አንድ ላይ ነብዩ ኤልያስ ደብዳቤ ላክ ይላል። እሺ አዳምጪኛ። ነብዩ ኤልያስ
የነብዩ ኤልያስ ደብዳቤ ለንጉስ ዳሪዮስ መጣ ይላል። ተነጥቋል አይደል? እንዴት ከየት ነው የመጣው? ተነጥቋል? የለም በህይወት እሱ ማለት ግልጽ አድርግልኝ። ሜቢ ክፍል በደንብ አላውቀው ይሆናል። እስቲ ግልጽ አድርግልኝ። ሰፋ አድርገህ እኔ ልጥቀስላት። ይኸውልሽ ነብዩ ተቀስላት ጥቅሱ ላሳያት፣ ችግር የለም ጥቅሱ ላሳያትና ከዛ እሱ አይ ቲንክ እንትኑ ከተቻለ ካሜራው የሚዞር ከሆነ ካሜራውን አዘር ለማሳየት ሞክራለሁ። እሺ እሺ ይሄንን አንብቢ እስቲ ይታይሻል። ምንድነው ክፍሉ? አላወቅኩትም። ሶፊ ታይ ክፍሉን ንገረኛ አንተ። ወደ ዘፍጥረት 48:15 ኦኬ። ያዕቆብም ከሚለው ጀምሮ ያዕቆብም ዮሴፍን ባረከ፣ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ። እዚህ ጋር እንትን እያን ስታነብ በትክክል አንብቢው። አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር። ከዚህ ጋር የማካፈል ምልክት አለ። ትንፋሽ ትወስጃለሽ። ከዛ ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ካለ በኋላ ከክፉ ነገር ሁሉ ያዳነኝ መልአክ አለ። መልአክ ከክፉ ነገር ሁሉ ያድናል። በእግዚአብሔር ሲላክ አሁን እኮ እሱን ጥያቄ የለንም። ግን ፍጡር ነው አይደል? ግን መልአክ እኮ ከነስሙ መልእክተኛ ናቸው። ሲላኩ ያድኑናል እኮ። ከማን ተልከው? እግዚአብሔር። ከእግዚአብሔር ተልከው መላእክት ከክፉ ነገር ሁሉ ነው የሚያድኑት አይደል? በትክክል ፍጡራን ናቸው ግን አይደሉም። መላእክት ናቸው። ስለዚህ እኔ አሁን ገብርኤል አዳነኝ ብል ምንድነው ስህተቴ? ከእግዚአብሔር ተልኮ ብትለው ጥሩ ነው። ይሄው ተልኮ እዚህ ጋር ከእግዚአብሔር ተልኮ ከክፉ ነገር አዳነኝ ይላል። እዚህ ጋር ከላይ እኮ እግዚአብሔር ይሄን አደረገልኝ ይላል። ልጆቹን እየባረከ ነው አይደለም? ያዕቆብ ዮሴፍን እየባረከ ነው። ሲባረክ ከታናሽነቴ ጀምሮ እስከዛ ድረስ እኔን የመገበኝ እግዚአብሔር ብሎ በእግዚአብሔር ስም ባረካቸው። ከዛ ከክፉ ነገር ሁሉ ያዳነኝ መልአክ ሲል እዚህ ጋር ተመልከች። ከክፉ ነገር ሁሉ ያዳነኝ መልአክ ብሎ ሲናገር አይ ከክፉ ነገር ያዳነኝ ለምን ትላለህ? እንዲህ ከምትል ከእግዚአብሔር ተልኮ ለምን እንዲህ አትጨምርበትም ትያለሽ ለያዕቆብ። እንግዲህ እዚህ ጋር የተጻፈው በእርግጥ እንግዲህ እንደሱ ነው። ግን እኔ ማምነው ብዙ ሌሎችን ቦታዎች ሁሉ የእግዚአብሔርን ቃል ማረም ይቻላል አይደለም። እኔ አላረምኩም ዘማርያም አላረምኩም፣ ላረምም አልችልም። እኔ ማምነው አትበይኛ። እኔ ማምነው ቦታዎች ግን አይል ወንድሜ አድምጠኝ። ብዙ ቦታዎች አንተ አሁን ይሄን ጥቅስ አሳየኸኝ። ዞሮ ዞሮ ይሄ መልአክ እግዚአብሔር ሳይልከው ሊታደገው አይችልም ያዕቆብን። ሌሎች ቦታዎች ግን ጴጥሮስን አሁን ከእስር ቤት ሲያስፈታው የዳንኤልን ደግሞ ጸሎት ሲዋጉ እግዚአብሔር እየላካቸው ነው መላእክቶቹ ስራ ሲሰሩ የነበሩት። ስለዚህም ይታወቃል እግዚአብሔር ልኮት ነው መልአኩን ያዕቆብን የታደገው ማለት ነው፣ የመራው ምን ያለው። ስለዚህ ባይጻፍም ይታወቃል አይደል? ስለዚህ እኔ እንደዚህ ማምለስ ገብርኤል አዳነኝ ብዬ ስናገር ምን እያልክ ነው ብትጠይቅኝ፣ እኔ አይ እግዚአብሔር ልኮት እኮ አዳነኝ ብዬ ስትጠይቅኝ ብልና ግን ስናገር ገብርኤል አዳነኝ ብዬ ብናገር ምን ነው ጸረ ወንጌል? ጸረ ወንጌል የሚለውን እንትን ሳይሆን የአነጋገር ስህተት። እኔ ጸረ ወንጌል በትንሽ በትልቁ የወንጌል ጸር ነው ብዬ አላምንም። ነገሮችን ሲጀመር የንግግር ስህተቶች ነው። እኔ እንደዛ ነው። ምንድነው ያነጋገር? ገብርኤል አዳነኝ ብዬ ስናገር ምኑ ጋር ነው ያነጋገር ስህተት? ይኸውልህ አሁን እሱ ጋር የተጻፈበት አጻጻፍ አለ። አሁን ባለንበት ደግሞ ማህበረሰብ ዘንድ ገብርኤል አዳነኝ ሚካኤል አዳነኝ ቢለኝ አንድ ሰው ቀጥታ ነው የምተረጉመው እንዴት ሚካኤል አዳነኝ ይላል። ለምን እንደ መጽሐፍ ቅዱስ አትተረጉሚ? ግን እግዚአብሔር መልአኩን ልኮ የአንበሳውን አፍ ዘጋ እንዳለ ዳንኤል ደግሞ እኔም ልጨርሳ ደርበሽ አታውሪኝ። እኔ ሳልጨርስ እኮ ነው ደርበሽ የምታወሪኝ። እኔ ሳልጨርስ እኮ ነው ደርበሽ የምታወሪ። አንቺ ምንም ነገር የምትመዝኘው በመጽሐፍ ቅዱስ መሆን አለበት አይደል? ትክክል። በመጽሐፍ ቅዱስ የምትመዝኝ ከሆነ ያዕቆብ ከክፉ ነገር ሁሉ ያዳነኝ መልአክ ሲል መቼስ መልአኩ እግዚአብሔር ሳይልኩ መቶ አዳነኝ እያለ እንደነቁት እናውቀዋለን።
ይሄ የሚታወቅ ነገር ከሆነ ከክፉ ነገር ሁሉ ያዳነኝ መልአክ ብሎ መናገር መጽሐፍ ቅዱሳዊ ከሆነ ያውም ያዕቆብ ከተናገረው እኔ ይህንን ቃል ስጠቀም ለምን አንቺ በመጽሐፍ ቅዱስ ላይ ባለው አውድ ለምን አልተረዳሽኝም? እኔን እሺ ለምን እንዳልተረዳው ልንገርክ። አስጨርሰኝ ታዲያ ሳወራ ለምን አልተረዳውክም መሰለ አሁን በዚህ ዘመን ያሉ ኦርቶዶክሶች ይቅርታ፣ እኔ ለኦርቶዶክስ ምንም አይነት ነገር የለኝም፣ የምወደው ቤተክርስቲያን ነው። ግን እንደ መጽሐፍ ቅዱስ ስናወራ ቀጥታ ከመልአኩ ጋር የሚያገናኙት ነገር ስላለ በእኛ አይምሮ የታተመው ያ ነው። አሁን ለምሳሌ በሐምሌ 19 አስጨርሰኝ ብያለሁ። ጣልቃ አትግባ፣ እመጣልሃለሁ። እሱም ከስተታት ጀምሪያ ከስተት አሁን እኮ ፕሪሚስሻ ተሳሳቻ ከስተት የጀመርሽ አሁን አስጨረስከኝ ታገኘኝ ነበረ ሀሳቤን። ስላላስጨረስከኝ አሁን አታገኘውም ሀሳቤን። እሺ ጨርሽ። አስጨረስከኝ ላውራ፣ ሀሳቤን ታገኘዋለህ። እሺ ይኸውልህ ምንም ችግር እኮ የለውም። አሁን ገብርኤል አዳነኝ እዚህ ጋር ሚካኤል ማንም ይሆን እሺ መልአኩ ልኮ አዳነኝ ቢል ሰው ችግር የለውም። ግን በዚህ ዘመን አልኩ እኮ በኦርቶዶክስ አማኞች ዘንድ ሚካኤል አዳነኝ ካሉ ሚካኤልን ነው ታርጌት የሚያደርጉት። አሁን ለምሳሌ ለቁልቢ ገብርኤል በ19 አሁን ተሄዷል አይደለ? የተሄደው ማጋ ነው? እግዚአብሔር ጋር ነው ወይስ ገብርኤል ጋር? ገብርኤል ጋር ነው የተሄደው። እግዚአብሔር ጋርም ገብርኤል ጋርም የሚባል ነገር የለም። እግዚአብሔር ጋር ገብርኤል ጋር ነገር አለ። እንግዲህ አንተ ይሄን አለ የምትለው ይሄን የሚያምታታንኛል። ገብቶሃል? ጠይቅኛ የለም አደምድምብኛ። ቅድም ይኸውልሽ አሁን አንቺ ምስልሽ አሁን ሴልፊሽ ነው የምልሽ ከዚህ ጋር ኢንተረሳ ነው። ቅድም የሉተራውያን ነገር ትምህርቱ ላይ ቆይ ይሄ አይደለማ። ሚዛናዊ ሳትሆኚ ስትቀሪ ሚዛናዊ ያለመሆንሽን እኮ ማወቅ አለብሽ አንቺ። ትምህርቱን እኔ አሁን እንዲህ ነህ እንዲያ ነህ አንድ ቦታ አላልኩም። ዝም ብዬ ትምህርቱን ነው የምመልስልኝ። የምትሄዱት ማጋ ነው እያልሽኝ ከዚህ በለጠ ምን ትይኛለሽ? ቁልቢ ገብርኤል ተብሎ ስለት ሁሉ ሊከፈል እኮ ነው የሚካሄደው አይደለ? ልክ ነው እያልኩሽ ነው እኮ። ጠይቅኛ። ቅድም ምን ብለሻል አንቺ? የሉተራውያን ሲሆነ እኔ አላቅም እጠይቃለሁ። እኔ አላቅም አልሽ። እኔ አላቅም ከተባለ እሺ በቃ አንቺ አልቃወምም አልደግፍም አልሽ አይደለ? ከዛ ምን አልሽኝ? ሊኖራቸው ቅዱስ ላይ በሌለ ነገር አላወራም ነው ያልኩት። አሁን አንቺ ቅድም ብለሻል ብታስጨርሰኝ ትረዳ ነበር። አሁን አንቺ ብታስጨርሰኝ ትረጂኝ ነበር፣ ግን አታዳምጭ ማለት ነው። እሺ አዳምጪኝ። ቅድም ብለሻል የሉተራውያን ለምንድነው ቅዱሳን ካረፉ በኋላ ያረፉ ሰማዕታት ስለኛ ይለምናሉ የሚለውን ሐሳብ ለምን አትቃወሚ ስልሽ ምናልባት መጽሐፍ ላይ ጥቅስ ይኖራቸዋል። ተሳስቻለሁ? ይሄን ነበር ያልሽው። ይኖራቸዋል በእነሱ አመለካከት ምናልባት የሚተረጉሙት መጽሐፍ እኮ ገባኝ። አዎ ያልተረዳሁሽ አታስመስዩ፣ በእናትሽ አታድርቂኝ። ያልተረዳሁሽ አላደርቅም። ደግሞ እንደዚህ የምትደርቅ ከሆነ መውረድ ይችላሉ። እኔ ልማር ምናምን ላወራ እንጂ እንዲህ የሚያደርቅ ነገር ምን ቦታ። አዳምጪኝ። ይኸውልሽ እነሱን ሊኖራቸው ይችላል፣ ጥቅስ ሊኖራቸው ይችላል አልሽኝ። ልክ እንደዚህ ሁሉ አሁን አንቺ ስጠይቅኝ ወደ እግዚአብሔር ነው የምትሄዱት ወደ ገብርኤል ነው የምትሄዱት? ሁለቱም ስልሽ እንደዚህ የሚባል ነገር የለም ከምትይኝ ቆይ ይኖራችሁናል እስኪ ማስረጃውን አሳየኝ ነው የሚባለው። አይሽ ቅድም አንቺ ቆይ ሚዩት አድርገሽ ስሚኛ። አሁን ቅድም አንቺ ላልሽው ነገር ለእነሱ የምትሰጪውን አድቫንስ ለምን እዚህ አትሰጪም? ቅንነት ኖሮሽ ነው። ቅድም ምን አልሽ? እኔ እንዲህ ነው ብዬ ለመናገር እነሱም እኮ የሚረዱበት እኮ ጥቅስ ይኖራቸዋል። አይሽ አድቫንስ ሰጠሽ። ባታቂውም እንኳ አንቺ ባትረጁም ግን ይኖራቸዋል ብለሽ ግን ምን አልሽ? ቆይ ልጠይቃቸው። ያ ማለት ጥቅሱ ሊኖር ይችላል ብዬሽ ማሰብ አንድ ቦታ አድቫንስ ሰጠሽ፣ ክፍት ሰጠሽ። ድንገት እኮ እኔ ባላቀውም እነሱ የሚጠቅሱ ጥቅስ አለ ብለሽ አሁን ግን እዚህ ጋር ለእኔ ግስ ጠይቅኝ ግን እንደዚህ የሚባል ነገር የለም ብለሽ ደመደምሽ እንጂ ቆይ እንደዚህ ለማለታችሁ ግን ምን አይነት ማስረጃ አላችሁ ግን አልሽ። አይሽ ሚዛናዊነት ማለት እዚህ ጋር ነው። ወደ መልሱ ልምጣ። አሁን መልአክ ባለበት ሁሉ እግዚአብሔር አለ። እግዚአብሔር ደግሞ ፈጣሪያችን ባለበት ደግሞ ቅዱሳን መላእክት ደግሞ አሉ። ማስረጃ ክርስቶስ ሲወለድ በቤተልሔም ምን ሆኑ? ድንገትም እጅግ ብዙ መላእክት ንጉሱ ባለበት በበረቱ ጭፍሮች ወታደሮች መገኘት ግዴታ አለባቸው። ጠቅላይ ሚኒስትሩ ባለበት ወታደሮች አሉ። ንጉሱ ባለበት መላእክት አሉ።
ለምሳሌ የዳዊት መዝሙር ላይ መዝሙር 33 ቁጥር 7 ላይ ሁላችን የምናውቀው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። መልአኩ መጥቶ ሲያድነን ማን አለ? እግዚአብሔር አለ። እግዚአብሔር ባለበት መላእክት አሉ። ይሄ ማለት ግን እግዚአብሔር በሁሉ ቦታ ነው የሚገኘው፣ መላእክትም ሁሉ ቦታ ነው የሚገኙት እያልን አይደለም። መላእክት ፍጡራን ናቸው፣ በአንድ በሁሉ ቦታ ላይ ስለማይገኙ። መላእክት ባሉበት ግን እግዚአብሔር አለ። ለምን? ያለ እግዚአብሔር መላእክት ምንም ማድረግ አይችሉም። እግዚአብሔር ግን ያለ መልአክ ብቻውን ማድረግ ይችላል፣ ፈጣሪ ስለሆነ። ስለዚህ እኛ እግዚአብሔር ቤት ስንሄድ ማን አሉ? ቅዱሳን መላእክት አሉ። ለምን? ቤቱ እግዚአብሔር ቤት ስለሆነ በዛ ቤት ላይ መላእክት አሉ። አንድ ሁለተኛ፣ ቅድም ትላንትና ሰምተሽን ከሆነ የሉተራውያን የቅዱስ ሚካኤል ቤተክርስቲያን አለ። ስሙ የተሰየመው በቅዱስ ሚካኤል ነው። ቸርቹ ላይ ግን የሚያመልኩት ማንን ነው? ሉተራውያን ጌታን ነው ይላሉ። እንዴት በመልአኩ በቅዱስ ሚካኤል ስም በተሰየመበት ጌታ ይኖራል? ይኖራል። ይኸው ባለፈው ዕለት ስላየ ነው ማለት ነው። ይሄኛው ቸርች ማለት ነው፣ ካላየሹ ማለት ነው። ይሄኛው ቸርች የሉተራውያን ቸርች ቅዱስ ሚካኤል ቤተክርስቲያን ነው። ጀርመን ላይ የሚገኝ ሃምበርግ ላይ ነው። ባለፈው በጣም ተደጋጋሚ ጊዜ አውርተንበት ነበር። እዚህ ቸርች ላይ በቅዱስ ሚካኤል ቸርች ላይ ይሄ ማለት ነው የቅዱስ ሚካኤል፣ ይሄ የሉተራውያን ቸርች ነው። የቅዱስ ሚካኤል ነው። ቅዱስ ሚካኤል ክንፉን ዘርግቶ የሚያሳይ መልአኩ ቆሞ ሰይጣንን ሲረግጦ የሚያሳይ መግቢያ በሩ ላይ ያለ ይሄ ሉተራውያን ቅዱስ ሚካኤል ቸርች ነው። በቅዱስ ሚካኤል ቤተክርስቲያን ውስጥ ማጋ ነው የምትሄዱት ሲባል ሉተራውያን የት ቸርች ነው እየሄዱ ያሉት? ቅዱስ ሚካኤል ቸርች። ማንን ነው የሚያመልኩት? እግዚአብሔር። የት ቤተክርስቲያን ነው እየሄዱ ያሉት ግን? ሴንት ሚካኤል ቸርች ኦፍ ምን ሃምበርግ የሚገኝ የሉተራውያን ቸርች። በማን ተሰየመ? በቅዱስ ሚካኤል። ስለዚህ እኔ ስጠይቅ የት ነው የምትሄደው? ቅዱስ ገብርኤል ጋር ቤተክርስቲያን በስሙ በታነጸበት ቅዱስ ሚካኤል ጋር። ቅዱስ ሚካኤል ባለበት ማን አለ? እግዚአብሔር አለ። ቤተክርስቲያኑ በስሙ በቅዱስ ገብርኤል ይሰየም እንጂ የኛ እሁድ ቀን ቅዳሴ ተቀድሶ የቁልቢ ገብርኤል ሄዱ ሰዎች ቅዳሴ ጊዜ የማንን ስጋ ደም ተቀበላችሁ ትያቸው የገብርኤል አይሉሽም። እውነታው ይሄ ነው። የቅዱስ ገብርኤል እኮ ማህሌት እኮ የሚጀምረው ስቡ ወውድስ ነው፣ የተመሰገንክ ምስጉን አምላክ ብሎ ይጀምራል። ማህሌቱ ሲጀምር ግን እኮ የገብርኤል ነው ማህሌቱ። እሁድ ቀን ታቦቱ ከመውጣቱ በፊት ቁልቢ ገብርኤልም ሐዋሳ ገብርኤልም የቅዱስ ገብርኤል ባለበት ደብር በሙሉ ቅዳሴ ተቀድሶ ስጋው ደግሞ የክርስቶስ ስጋ ደም ተቀብለዋል። ይህን አልጠየቅሽንም። ስለዚህ እነዚህ ሰዎች ሉተራውያን እሁድ ቀን ለአምልኮ ሲሄዱ እዚህ ሴንት ሚካኤል ቸርች ላይ ሲሄዱ ማጋን የሚሄዱት ቅዱስ ሚካኤል ቤተክርስቲያን። ማንን ፍለጋ? ጌታን ፍለጋ። ማንን ሊያመልኩ ነው የሚሄዱት? ጌታን ሊያመልኩ። አይ ቅዱስ ሚካኤል ቤተክርስቲያን ስለሆነ ጌታ የለበትም አይባልም። ጌታ አለበት ለማለት የቅዱስ ሚካኤል ስም መጥፋት አይጠበቅበትም። አንድ ጌታ ይረዳኛል ብሎ ለመናገር ቅዱስ ሚካኤል በሰማይ ያለው አይለምንልኝም ማለት አያስፈልገውም። ምክንያቱም ቅዱስ ሚካኤልም ሌሎቹ መላእክት ስለኛ ይለምናሉ ብሎ ስለሚያምኑ ሉተራውያን። ስለዚህ እኛ ምን እናምናለን? ቤተክርስቲያን ስንሄድ ቤቱ የእግዚአብሔር ቤት ነው፣ በቅዱስ ሚካኤል ይሰየም እንጂ ሲጀምር ስሙ ራሱ ቤተ ክርስቲያን ነው የሚባለው፣ የክርስቲያን ቤት ነው። ስለዚህ የትኛውም ደብር በማንም ቅዱስ ይሰየም ቤቱ የእግዚአብሔር ቤት ነው፣ መታሰቢያነቱ የዛ ቅዱስ ይሆናል። አሁን አንቺ ልክ እንደዚህ ሁሉ እንደዚህ የምትሉበት እኮ ምክንያት ይኖራቸዋል ብሎ መጠየቅ መቅደም ነበረበት ያልኩሽ ከዚህ የተነሳ። አሁን ልክ አንቺ ቆይ አሁን ላጠቃለውና ልክ አንቺ መጽሐፍ ቅዱስ ላይ ባለው መሰረት እዚህ መጽሐፍ ቅዱስ ላይ ባለው መሰረት እኔን ከክፉ ነገር ሁሉ ያዳነኝ መልአክ ለምሳሌ ገብርኤል ብዬ ብናገር ከመጽሐፍ ቅዱስ ወጣ የሚያሰኘኝ አሁን በተናገርኩበት አውድ እንዳታስደግሚኝ። አሁን በተናገርኩበት አውድ መሰረት ከክፉ ነገር ሁሉ ያዳነኝ መልአክ ብለን ስንናገር ሁሉም ኦርቶዶክስ የሚያወራው በዚህ ልክ ነው። ኦርቶዶክሳዊ ትምህርታችን ይሄ ነው። ገብርኤል ከክፉ ነገር አዳነኝ ስንል እግዚአብሔር ልኮት አዳነኝ ብለን እየተናገርን እንጂ ገብርኤል ከእግዚአብሔር ተነጥሎ ብቻውን መጥቶ ከእግዚአብሔር ጋር ሳይገናኝ መጥቶ ረዳኝ የሚል ኦርቶዶክሳዊ ትምህርት የለንም። ቀጥይ። ገብቶኛል ሀሳብህ።
ያው እኛ እንዳልኩ በተረዳንበት ያው በአካባቢያችን ያው ብዙ ኦርቶዶክሶች አሉ፣ ቤተሰቦቻችን ውስጥ ስላሉ በቅርብ ስለምናቅ ከዛም አንጻር ነው እንጂ አሁን እግዚአብሔር ልኮት ገብርኤል ረዳኝ፣ እግዚአብሔር ልኮት ሚካኤል ረዳኝ የሚል ሰምቼ አላውቅም። ቀጥታ ገብርኤል ነው ሚካኤል ነው የሚሉት አንድ። አሁን ግን አንተ ስታብራራልኝ ገባኝ። ሌላው ቅድም ስለገባኝ ስታብራራልኝ ስለ ሉተር እንትን ያልከዋል። አሁን መግቢያው በራቸው ላይ የሚካኤል ነው እንትን አለ ሐውልት ነገር አለ። ውስጥ ግን ማን ያለው ማንን ሊያመልኩ ነው የሚሄዱት አልክ? እግዚአብሔርን ሊያመልኩት ነው የሚሄዱት አልክ። ግን የኔ አንድ ጥያቄ አለ በኦርቶዶክስ ማለት ነው። የማርያም ዕለት ማርያም ቤተክርስቲያን፣ የገብርኤል ዕለት ገብርኤል ቤተክርስቲያን፣ የሚካኤል ዕለት ሚካኤል ቤተክርስቲያን ሁሉም አለው አደለ? በ30 ቀናቶች ውስጥ ያሉ አሉ አደል? ቅዱሳንም መላእክቶቹ ልክ በነዛ ቀን እነሱ የታነጹበት ቤተክርስቲያን ሰው ሁሉ ይሄዳል። እግዚአብሔርን እያሰቡ እግዚአብሔርን ለማምለክ ነው የሚሄዱት ነው ወይስ ማርያምን ለማምለክ ወይ ገብርኤል ጋር ወይ ሚካኤል ጋር ነው የሚሄዱት ወይስ እግዚአብሔር ጋር ነው የሚሄደው ብለው ነው ጊዮርጊስ ጋር ማርያም ቤተክርስቲያን ምናምን የሚሄዱት? እሱን አስረዳኝ። እሺ አዎ ታለም መሄዱት እንደዛ ብለው ነው። ለምሳሌ አንድ ነገር ልንገርሽ። ልክ እንደኛውን በ12 ሚካኤል፣ በ19 ገብርኤል፣ በ21 ማርያም እንደምንለው ይሄ አሁን የሉተራውያን ልክ እንደኛ ስንክሳር አላቸው። ዘሉተራውያን ሚስሮድ ሲኖድ የሚባሉ አሁን እዚህ ጋር እንደምታዩ ኤፕሪል ማነው ኦገስት 15 የማርያም ቀን ብሎ ያከብራሉ። ሴንት ሜሪ እንደምታየው ማዘር ኦፍ አወር ሎርድ ብለው መቼስ መጽሐፍ ቅዱስ ላይ ኦገስት 15 የማርያም ቀን ነው አይደለም። እዚህ ጋር ተመልከች፣ ሴፕቴምበር 14 ሆሊ ክሮስ ዴይ የቅዱስ መስቀሉ ቀን ብለው ያከብራሉ። መቼስ መጽሐፍ ቅዱስ ላይ ቅዱስ መስቀሉ ሰኔ 14 አክብሩ ወይ ደግሞ ይከበራልም አይልም። ሙሉ ብታያቸው እነዚህ ፍጡራን ናቸው። ኤፕሪል 25 ላይ ቅዱስ ማርቆስ ወንጌላዊ፣ ሜይ 1 ላይ ፊልጶስ ሐዋርያ፣ ከእንደገና ደግሞ ጁን 11 ላይ ሴንት በርናባስ ቅዱስ በርናባስ ሐዋርያው። የሚገርምሽ ጁን 29 ጴጥሮስ ጳውሎስን ሐምሌ 5 ማያከበር ነው በሉተራውያን። ጁን 29 ሴንት ፔተር ኤንድ ሴንት ፖል አፖስትል ብሎ ያከብራሉ። የሚገርምሽ ጁላይ 22 የማርያም መግደላዊት ቀን ነው። ይህ ጸረ ወንጌል አይደለም። እኛ ጋር እንኳን ይሄ ነው። የነዚህ ሁሉ ፍጡራን ናቸው። በርተሎሜዎስ፣ ዮሐንስ መጥምቅ፣ ቅዱስ መስቀሉ፣ ማቴዎስ። ከሴፕቴምበር 29 ሴንት ሚካኤል ኤንድ ኦል ኤንጅልስ ቅዱስ ሚካኤል ነው የሁሉ መላእክት ቀን። መቼስ ሴፕቴምበር 29 የቅዱስ ሚካኤል ቀን ነው አይደለም። የሚገርምሽ እሱ አይደለም። ኖቨምበር 1 ተመልከች፣ እዚህ ጋር ኦል ሴንትስ ዴይ ይላል። የሁሉም ቅዱሳን ቀን ብለው ያከብራሉ። መቼ? ኖቨምበር 1። እነማን ናቸው እነዚህ? ሉተራውያን። ቀናቶች ሁሉ የጌታ ናቸው። በዚህን ቀን እንደዚህ ነው፣ በዚህን ቀን እንደዚህ ነው ብሎ እንዳለ ቀኖች ሸንሽነው ቁጭ አድርገውልናል። እኚህ ሰዎች መቼ ነው ጌታን የሚያመልኩት እንላለን። ፌር ነው እንደዚህ ብሎ መጠየቅ ከሆነ እናንተም ጠይቅ ያለባችሁ። እኛ ሉተራውያን፣ እኛ ፕሮቴስታንት አይደለም፣ እኛ ኦርቶዶክስ ስለሆን ማለት እኛ ወደ አንቺ ጠይቄ ስመጣ ለምሳሌ እንድታዩ ስለፈለግኩ ነው ይሄን አሁን የማቀርብልሽ እንጂ መልስ በራሱ ነው የሚቆመው እንጂ በንጽጽር አይቆምም። እኛ በራሳችን እንቆማለን። ግን ብዙ ጊዜ ለምንድን ነው ይሄን ያነሳውልሽ? ቀናትን ጠብቆ ማክበር ጣዖት አምልኮ ነው የሚል ፕሮቴስታንት ማይንድ ሴት አለ። እንደዛ ከሆነ ኦገስት 15 የማርያም ቀን ነው የሚል የለም። ጁን 29 የቅዱስ ሚካኤል፣ ሴፕቴምበር 29 የቅዱስ ሚካኤልና የሁሉም መላእክት ቀን ነው አይልም። ኖቨምበር ዋላ የሁሉም ቅዱሳን ቀን ነው ተብሎ የሚከበር የለም። ግን ያከብሯል። ይሄን የሚያከብሩበት ነው በነገራችን ላይ ያውም ፌስትስ ኤንድ ፌስቲቫልስ ነው የሚለው። አሁን ወደኛ ስናመጣው እኛ ማርያም ቤተክርስቲያን ስንሄድ አንድ እኛ ቅዱስ ሚካኤል ቤተክርስቲያን ስንሄድ የምንሄደው በዕለቱ 21 ማርያም ናት ብለን ልክ አሁን ለምሳሌ ይሄን ማለት ነው። አሁን ኦገስት 15 የማርያም ቀን ብሎ ያከብራሉ። ሲያከብሩ ግን ኦገስት 15 ሉተራውያን በዛን ቀን ጌታን ሳይጠሩ ነው የሚውሉት ማለት አይደለም። ጌታን አያመልኩትም ብለን አይደለም። እነሱ ራሳቸው ይመልሱ ይሄንን መልስ ወይ በጥያቄ እናድርገው። እነሱ ሴፕቴምበር 15 ሴንት ሜሪ ማዘር ኦፍ ሎርድ። በነገራችን ላይ ኦገስት 15 ማለት እህታችን የኛ ፍልሰታ ጾም ማለት ነው። ኦገስት 15 ነሐሴ ያለን ፍልሰታ ጾም ያለ በዛን ጊዜ ነው እንግዲህ የማርያም ቀን ብሎ የሚያከብሩ። በ15 እግዚአብሔርን አያመልኩትም ወይ? አሁን ይሄ የቅዱስ ሚካኤል ሌላኛው ቤተክርስቲያን ነው።
የቅዱስ ሚካኤል ሎክ እዚህ የቅዱስ ሚካኤል ቤተክርስቲያን ላይ ሲሄዱ ሉተራውያን ጌታን አያመልኩትም ማለት ነው። ማጋኑ እየሄዱ ያሉት ቅዱስ ሚካኤል ቸርች። ጥያቄ እንጠይቃለን። ማንን ሊያመልኩ? እግዚአብሔርን። መቼስ መልሳቸው እንዲህ ሊሆን ብዬ ስለምገምት ነው እንጂ ሉተራዊ አይደለሁም እኔ። ይሄ ቸርች የሚገርምሽ፣ ይሄ የቅዱስ ሚካኤል ቸርች የተመዝገበው መሰለሽ በዩኔስኮ በጣም ጥንታዊ ተብሎ። ስለዚህ ዘመኑ ያመጣው አይደለም ይሄ ሉተራዊ። በ1985 ዓ.ም በውጮች አቆጣጠር በጣም ጥንታዊ የቅዱስ ሚካኤል የሉተራውያን ቸርች ተብሎ በዩኔስኮ ተመዝግቧል። የሚገርምሽ ከቆይታ የተነሳ የት ነው የሚገኘው? ቆጵሮስ ግሪክ። ስለዚህ አሁን ዘመን አመጣሽ ፕሮቴስታንቶች ያመጡ ሳይሆን የሉተራውያን ኢቭን ዩኔስኮ የመዘገበው በጣም ጥንታዊ ቸርች ነው ብሎ የቅዱስ ሚካኤል የመዘገበው ግን የሉተራውያን ቸርች ነው። ግን እኛ ማርያም ቤተክርስቲያን ስንሄድ ማርያምን የእግዚአብሔር እናት ናት፣ ቅድስት ናት፣ ንጽሕት ናት፣ ድንግል ናት ብለን እናከብራታለን። የምታመልኩት ማንን ነው? እግዚአብሔርን ነው ባጭሩ። የሚገርምሽ ማርያም ቤተክርስቲያን ብትሄጂ፣ ጊዮርጊስ ቤተክርስቲያን ብትሄጂ፣ አቡነ ተክለ ሃይማኖት ቤተክርስቲያን ብትሄጂ፣ ሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን ብትሄጂ፣ የትም ደብር ብትሄጂ ቅዳሴ ካለ የሚሰጠው የክርስቶስ ሥጋና ደም ብቻ ነው። ዛሬ ማርያም ናት። አሁን ዛሬ 24 ነው፣ ተክለ ሃይማኖት ነው። ዛሬ ተክለ ሃይማኖት ነው ተብሎ አይ ሥጋ እንብላ አይባልም። ዓርብ ነው። የክርስቶስ መስቀል መከራ እያሰብን ነው የምንውለው። የሚገርምሽ ቅዳሴው ከሰዓት ነው። የሚገርምሽ የሚሰጠው የክርስቶስ ሥጋና ደም ነው። ስለዚህ ተክለ ሃይማኖትን ለማሰብ ጻድቁን ለማሰብ በስሙ ተሰየመ እንጂ በዛ ደብር ውስጥ የምናመልከው ግን እግዚአብሔርን ነው። ቅድም ንጽጽር እንዳቀረብኩልሽ ማለት ለምንድን ነው ይህን የምታቀርቡት ካልሽ ብዙ ጊዜ እኛ ጋር ብቻ ያለ አድርጎ ስለሚመስለው ብዙ ፕሮቴስታንት እና አንድ ወንድማችን ቅድም ገብቶ በቅርብ የመጡ ይሆናሉ እንደዚህ ማነጽ የጀመሩት እንዳይሉ ደግሞ ኧረ የቆየ ነው። ጭራሽ ዩኔስኮ ጥንታዊ ብሎ የመዘገበው የቅዱስ ሚካኤል ቸርች የሉተራውያን ነው። እኛ ቤተክርስቲያን ስንሄድ የማርያም ቤተክርስቲያን፣ የጊዮርጊስ ቤተክርስቲያን፣ የአቡነ ተክለ ሃይማኖት ቤተክርስቲያን ስንሄድ በጻድቁ ስም፣ በሰማዕቱ ስም፣ በመልአኩ ስም የተሰየመ ቤተክርስቲያን ነው። አዎ ስትማሩ የማንን ቃል ትማራላችሁ? የእግዚአብሔርን ቃል። ቅዳሴ ላይ የምትቀበሉት የማን ሥጋ ነው? የጌታን ሥጋና ደም። የተክልዬን ሥጋ ለምንበላው፣ የጊዮርጊስን ሥጋ ለምንበላው፣ ሚካኤል ሥጋ የለውም የሚካኤልን ሥጋ ለምንበላው። አንድና አንድ ነው። የትም ደብር ላይ ብቻና ብቻ የሆነው የክርስቶስ ሥጋና ደም ነው የሚሰጠው። የምናገኘው ጌታ ነው። ስለዚህ ዛሬ 24 ቢሆን ተክለ ሃይማኖት ቤተክርስቲያን ብንሄድ የምንቀበለው ከጌታ ጋር የምንገናኝ። ለምን? ቅዳሴውን ከሰዓት ተቀድሶ ሥጋው ደግሞ የክርስቶስ ነው። የተክለ ሃይማኖት ሥጋ እንበላ፣ የተክለ ሃይማኖት እንደማንጠጣማ። አሁን ያልመለስኩት ነገር ካለ ጠይቂ። አይ በቃ ጨርሻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ በጣም። እሺ እግዚአብሔር ያክብርልን። እሺ ይቅርታ ካስቀየምኩሽ። እሺ ላስቴው ወይ እንደምን ዋሉ? ሰላም ነው? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ስላገኘሁት በጣም ደስ ብሎኛልና ብዙ ጊዜ የእርሶና የእፎይን ትምህርት እከታተላለሁኝ። እኔ ኦርቶዶክስ ነኝ ባይዘው እና በንጽጽር ብዙ ጊዜ የኛን መናገራችን እንደኛ ሰፍረና ቆጥረን ነው የምንረዳው። እነሱ የሚያደርጉትን ነገር በሙሉ ለንጽጽር አቅርበን አናወራም መቼም። ለምን ሄዳችሁ ብንላቸው አመክንዮ አያመጡም። ከዚህ አንፃር ብለው ሊያስረዱንም አይችሉም። የእነሱን ጥቅስ ጠቅሰን እኛ ልንከራከር እንችላለን። እኛ ጥቅስ ባንይዝ ራሱ ማለት ነው። እና የሚያደርጉትን ነገር በሙሉ ማስደገፊያ የሚያደርጉት አንደበታቸውን የኛን ሐሳብ ለመያዝ የሚናገሩበት የቶን ነው እንጂ ከዛ ያለፈ ነገር የለም። እኔ አሁን እንደው የውጭ ጥላት የውጭ ነው። በመዳን ደረጃ ሁላችንም እያንዳንዳችን ድነት ነው እንጂ ምንድነው የማንንም ድነት ላንድን እንችላለን። ግን አሁን ባለው ሁኔታ የድህነቱ እንዳለ ሆኖ ውስጥ ላይ ያለው ራስ በራሳችን የምንደጋገፍበት ስርዓት ላይ ያለው ነገር
እሱ ያሳስበኛል። በተለይ አሁን በማህበራዊ ሚዲያ እየተዘዋወረ የሚገኘው የኦሮሚያ አካባቢ ያሉ ቤተክርስቲያናት ቅርስ መውደም ጋር ተያይዞ ውስጥ ላይ ያሉትና የወጣቶች እንቅስቃሴ ቅድም እንትን ኮሜንት አድርጌ ነበረ። ውጭ ላይ ያለው ስርዓት የሚፈልገውን ዓላማ እያሳካ ነው ብዬ አስባለሁ። ውስጥ ላይ ያለን ደግሞ ስህተታችን በመሙላትና የራሳችንን ስህተት በማረም ደረጃ እንደ ማህበራዊ ሚዲያም ልንሰራበት ይገባል ብዬ አስባለሁ። በተለይ ትልልቅ ሚዲያ ያላቸው ሰዎች የውስጥ ስህተታችንን ለማጉላት ለማረም እድል የማይሰጡበት ፋታ የማይሰጡበት ትልልቅ አባቶቻችን ሁሉ እንትን የሚሉበት ነገር አለና የሚያንቋሹበት ነገር እና እኔ ትንሽ ሚዲያ ነው ዩቲዩብ አለኝ ቲክቶክም አለኝና ለመናገርም እያንዳንዳችን የራሳችን የሆነ እንትን አለብን፣ እንደ ሰውነት ድክመት አለብን። ያን ድክመት ተይዞ ደግሞ እንዳንናገር ብለን እንዳንቆም የቤተክርስቲያን ህልውናና የኛም ታሪካዊ ተጠያቂነት ያሳስበኛልና እንደው በእናንተም በኩል እነኚህ ላይ ትኩረት ብናደርግ በማስተማር ደረጃ እንደው በምንም ደረጃ ተምሮ በጾም በጸሎት ያልተገለጸ ነገር እንዲሁ ዝም ብሎ ብድግ ተብሎ ድኛለሁ በሚል ነገር ማንም ሰው ተከትሎ ሄዶ ይድናል። እኛ በራሳችን እንኳን በቤተክርስቲያኗ ስንኖር የሚከብደን እንትን አለ፣ ህይወታችን የሚዝልበት ቦታ አለ። እዛ ላይ የሚሰማንን ስሜት ያዝ ብለን መሻገር ካልቻልን እነኚህ ሰዎች ምንድነው እያደረጉ ያለው የሚለው ነገር በጣም ቀላል ተራ መዳረሻው ምንም ክርስቶስ ካስቀመጠልን አሁን ለምሳሌ ቅድም ስታነሳ የነበረው እህታችን የቅዱስ ጊዮርጊስን ያመልክ ነበር አለች። ግን በተለምዶ አባቶቻችንና እኛም አባቶቻችን እናቶቻችን እኛም የምንጠይቀው ጥያቄ ይኖራል። ግን ደግሞ እንደ ቤተክርስቲያን አስተምሮ ተደረገልን ስንል ምን ማለት ነው? መጽሐፍ ቅዱስ ላይ የተቀመጠው አለ በቅዱሳን በጻድቃን በሰማዕታት ወንድም አለ ሌሎች እንትኖች ወንድሞች ወገኖች ስላሉ ከሌላ ቤተ እምነት እነሱ በኋላ ላይ ማጠቃለያ እንሰጥበታለን። ማጠቃለያ እንሰጥና ሌሎችን እናስተናግድና ከዛ ወይ እንገባለን። ለዛ እናደርጋለን። መልካም ቅድሚያ ለእነሱ እንስጥሽ ወንድሜ። እሺ በጸጋው ሰላም ለዚህ ቤት ይሁን፣ ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድም አለ? ፔንቴኮስቴ። ፔንቴኮስቴ ጥሩ። በቅዱሳን ስም በፍጡር ስም ቤተክርስቲያን ማነጽ መጽሐፍ ቅዱሳዊ ነው አይደለም? ይህንን የሚያደርጉ ፕሮቴስታንት ወገኖች ወንጌል ገብቷቸዋል? አልገባቸውም። እሺ ከመጽሐፍ ቅዱስ ወጥተዋል? አዎ። ጣዖት አምላኪያን ይባላሉ? አዎ ካመለኩት። አዎ። አይ አላመለኩም፣ ግን በቅዱሱ ስም ስዕሉን አድርገው ቅዱስ ማክበር ብለው በስሙ ቤተክርስቲያን ቢያንጹ ይህን የሚያደርጉት መካነ ኢየሱስ ናቸው። ቱ ቢ ሰርፕራይዝ። አዎ መካነ ኢየሱስ ወንጌል አልገባቸውም? አልገባቸውም። እንደዚህ ካደረጉ አይቻቸው አላውቅም። ካደረጉ አልገባቸውም። እሺ ቅድም ሳሳየው አይተዋል? የቅዱስ ሚካኤልን ቤተክርስቲያን አይቼዋለሁ፣ ግን ምንጩን አላየሁትም። እንደዚህ ይሰራል በእናንተ ቤት ምናምን ሰዎች የሚሰሩት አለ። አዎ እኮ አሁን ይሄንን የኛም አለ። ያንተ ግን ፕሮቴስታንት ወገን የሆኑት አንዱ ግን በቅዱስ ሚካኤል ስም ግን ቤተክርስቲያን እንደዚህ አንጸዋል። ምን እንበላቸው? የኔ ወገን አይደሉም። በክርስቶስ ላይ የጨመረ ሁሉ ለምሳሌ መካነ ኢየሱስ የውሃ ጥምቀት ለድነት ስለምትል የኔ ወገን አይደለችም። ብራዘር ዳጭ ፈልቀኝ። ኦኬ። ስለዚህ እሷ የተወገዘች ናት። የራሷ ጉዳይ። አይ የራሷ ጉዳይ ሳይሆን አሁን አንተ መካነ ኢየሱስን ብታገኛቸው ወንጌል ትሰብካቸዋለህ? አዎ። ምን ብለህ? በኢየሱስ ክርስቶስ እመኑ ብዬ። በክርስቶስ እመኑ ብለህ። ስለዚህ እነሱ ጸረ ወንጌል ናቸው። አሁን እነሱ ኢየሱስ ጌታ ነው እኮ ይላሉ። ይበሉ፣ አያገባኝም። ጸረ ወንጌልነትንም አላውቅም። ይሄ ከሆነ ግን ሐሰተኛ ናቸው፣ መናፍቃን ናቸው ለኔ። ፍጡርን የሚጠቀም ሁሉ መናፍቅ ነው ለኔ። አሁን ለምሳሌ መድሜ ይኖረው። ቆይ ትክክለኛ ስም ማን ነው? ወርቁ እባላለሁ። ወርቁ
አሁን ለምሳሌ ቀናቱን ወስኖ እንደ ቅድሙ እንዳየኸው ሚካኤል፣ ገብርኤል ማነው እመቤታችን ቅዱስ መስቀል የሚከበረው ብሎ ቀናትን ማክበር መጽሐፍ ቅዱሳዊ ናቸው አይደሉም? እነዚህ ጸረ ወንጌል ይባላሉ። አዎ የሌለ ነገር ነው ያደረጉት። ጸረ ወንጌል ማለት የሌለ ነገር የሚያደርግ ማለት ነው። አውት ኦፍ ኮንቴክስት ያለ። ስለዚህ የተወገዙ ናቸው። እኔ ሲጀመር ዲያቆን እኔ ሉትራውያን አይደለሁም እኮ እኔ ፔንቴኮስቴ ነኝ። ሉትራውያን እና ፔንቴኮስቴ ላይ ገባኝ እኮ ስላወቁም እኮ ነው የጠየቅኩ ያለው። አንተ እኮ ፔንቴኮስቴ ነው። ይህንን የሚያደርጉ ሉትራውያን ፕሮቴስታንትን ብለው ግን አሉ እንጂ እኮ አንተ ነህ እኮ እያልኩ አይደለም። አንተማ እኮ ነገርከኝ ፔንቴኮስታል ነኝ ብለህ። ስለዚህ ይሄ ግን ፔንቴኮስታሎች ሳይሆኑ ሉተራውያን ግን እንደዚህ ያደረጉ ነው። ይሄ ከመጽሐፍ ቅዱስ አንጻር እንዴት ይታያል? ከዛ አንጻር ነው የጠየቁት። ምንፍቅና ነው። ስለዚህ ወንጌል ለሉተራውያን ያስፈልጋል ማለት ነው። ለአንተ እንደምሰብከው ሰብካቸዋለሁ፣ ለእነሱ ማለት ነው። አልገባችሁም ብለህ በትክክል። እሺ መልካም። ፍጡር ከሁሉ ነገር ማዳን ይችላል? አይችልም። እሺ ቅድም የጠቀስነው ጥቅስ እንዴት ይተረጎማል? ቴዎፓኒ ይላል እንደዛ። አዎ ስለ እግዚአብሔር ነው የሚያወራው። ስለ ሌላ ከእግዚአብሔር ስለተገነጠለ መልአክ አያወራም እኮ። መልሶ ልጆቹን እንዲባርክ ነው የሚያዘው። እዛው እሺ አውጣው እኮ አውጣዋለሁ። ወርቁ ሲጀመር አንድ ነገር ማወቅ ያለብህ መልአክ ከእግዚአብሔር ተነጥሎ ነው የሚል ነገር አሁን አውርተናል። እናንተ የስላሴ አካል አይደለም፣ ሰራዊት ነው ብራዘር። እኮ ገባኝ። ስለዚህ አንደኛ የስላሴ አካል አይደሉም፣ አንድ ከስላሴ አንዱም አይደሉም፣ አንድ ሁለተኛ ቅዱሳን መላእክት ፍጡራን ናቸው፣ ሶስተኛ የእግዚአብሔር አገልጋዮች ናቸው። አለቀ። ይሄ ኮንሰንሰስ ስላለ እዚህ ጋር ዘጋ ነው። በዚህ አግባብ ፍጡራን መሆናቸውን እያወቅን የእግዚአብሔር መልእክተኞች የእግዚአብሔር አገልጋዮች መሆናቸውን እያወቅን አንድ ፍጡር መልአክ ግን ከክፉ ነገር ሁሉ ማዳን ግን ይችላል? አይችልም። እግዚአብሔር ከላከው ነገር ነው የሚያድነው። እግዚአብሔር የላከበትን ዓላማ ብቻ ነው የሚያደርገው። ወርቁ የማወራው አማርኛ ግልጽ ነው፣ ግን የምናገረው ነገር እየገባ ነው ማወራው ነኝ። አዎ ዘማርያም በጣም ጥሩ። እየገባ ከሆነ አዳምጠኝ። እየገባ ከሆነ መልአኩ ያዕቆብን ከክፉ ነገር ሁሉ ያዳነው ያ መልአክ እግዚአብሔር ልኮት ነው። ይሄ የታወቀ ነው። ምክንያቱም እግዚአብሔር ሳይልከው መልአክ ብቻውን ማዳን ስለማይችል፣ ስለዚህ እግዚአብሔር መልአክ እንደዚህ ያደረገ፣ ቅዱስ ሚካኤል እንደዚህ ያደረገ፣ ገብርኤል እንደዚህ ያደረገ ስንል የእግዚአብሔር ፈቃድ አለ፣ የእግዚአብሔር ኃይል አለ። በማን ተገለጠ? በቅዱስ ሚካኤል በቅዱስ ገብርኤል እንጂ እኛ መላእክት ከእግዚአብሔር ተነጥለው ያለ እግዚአብሔር ፈቃድና ያለ እግዚአብሔር ኃይል ብቻቸውን ያደርጋሉ እያልን አይደለም። እግዚአብሔር መልአኩን ልኮ አዳነ አይደል ዘማርያም? እኮ በዚህ አግባብ መሰረት ሁሉን አይደለም፣ የተላከበትን ዓላማ ብቻ ነው ያደረገው። ሁሉ ነው ግን የሚለው እሱ ቴዎፓኒ ነው፣ ተራ መልአክ አይደለም። መለስ ብለን 1-5 ጥቅሶች ማየት እንችላለን። አስተምሮ መጽሐፍ በመጽሐፍ ስለሚፈታ፣ ካልሆነ ግን እንደፈለግከው አድርገህ መሄድ ትችላለህ። መብት ነው። አትበሳጭ፣ ችግር የለም። እንደፈለግኩ ለምን አደርገዋለሁ? እኔ እኮ ኦርቶዶክስ ነኝ። ኦርቶዶክስ እንደፈለገ መተርጎም አይችልም፣ አይፈቀድለትም። ሲጀመር እንደፈለገ የመተርጎም መብትም የለውም። እንደዛ አይደለም። እሺ እያሳየሁ በእንትኑ ትነግረኛለህ ማለት ነው። ጥቅሶችንም እያየን ስንነጋገር ስንማማር ቆንጆ ስለሆነ ማለት ነው። እሺ አንብበውና እስቲ ተርጉምልን አንተ። ዘፍጥረት 48 16 15 ጀምረ። እሺ ቀጥል። ቀጥልሽ። ሚዩትን አንሳው እያወራ ከሆነ እየተንቀጠቀጠ ነበር። እሱንም እያወራው ነበር። ያዕቆብም ዮሴፍን ባረከ፣ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር
ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ስለ እግዚአብሔር ማለት ነው። 2 ጊዜ እግዚአብሔርን ስም ጠርቶ እንጂ ስለ መልአክ ስለሆነ ፐርሰን መልአክ እያወራ አይደለም። ስለ እግዚአብሔር ነው የሚያወራው። ከክፉ ነገር ሁሉ ያዳነኝ ያለው ማንን ነው? እሺ በጣም ጥሩ። አሁንም ስሙኝ፣ አንዴ ስሙኝ። ያዕቆብ አንብበዋል፣ አትድገሙ። በቃ ከደገምኩ አታንብበው። ከአውድ አልወጣም እኔ ከአውድ ሳትወጣ ነው እኮ። ከአውድ ሳትወጣ መልስልኝ። 600 ምናምን ሰው እንዲያ ከሆነ ያዕቆብም ከሚለው ነው የሚጀምረው። እያወራ ያለው ማን ነው? ያዕቆብ ስለሆነ ስለማን? ስለ እግዚአብሔር። እዚያ ጋ ነው ዲያቆን። ያዕቆብም ዮሴፍን ባረከ። ያዕቆብም ዮሴፍን ባረከ። ምን ብሎ? እንዲህ አለ። እሺ አባቶች አብርሃምንና ይስሐቅን በፊቱ የሄዱለት እርሱ እግዚአብሔር 1 ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር 2 ከክፉ ነገር ሁሉ ያዳነኝ መልአክ እርሱ ማን? ሰላይ የተነገረለት እግዚአብሔር። ያው ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። አመሰግናለሁ። ከክፉ ነገር ሁሉ ያዳነኝ ያለው ማንን ነው? እግዚአብሔርን፣ ከላይ እያወራለት የመጣውን እግዚአብሔር። ጥሩ። የፊቱን ወደ ኋላ አድርገን ነው ሄድለት። ማን ነው? እርሱ ማን ነው? በእግዚአብሔር ፊት የሄዱት እንደ እግዚአብሔር ፍቃድ የሄዱት አባቶቹ አብርሃም፣ ይስሐቅ፣ ያዕቆብ። አይ በፊቱ የሄዱለት እርሱ ማን ነው? እግዚአብሔር። ከታናሽነቱ ጀምሮ እስከዛ ድረስ የመገበው ማን ነው? እግዚአብሔር። ከክፉ ነገር ሁሉ ያዳነኝ ማንን ነው ያለው? መልአክ ይላል። ራሱን ቴዎጳኒ ነው እግዚአብሔር። ልዩ እንትኑን የክርስቶስ በብሉይ ኪዳን መገለጡን ነው። እኔ በሱ ስለማመን። እሺ ማስረጃ ስጠኝ። ይሄንን እርሱ ስለሚል እርሱ ገባኝ እኮ ቴዎፋኒ ብሎ የተረጎመ መጽሐፍ ቅዱስ ማስረጃ ስጠኝ። ለዚህ ከተቀበልክ ጥሩ፣ አትቀበሉም እናንተ። መጽሐፍ ቅዱስ ነው ማለው ያለ ማስረጃ አላወራም ብለህ ቅድም ስታወራ አልነበር እንዴ? አስተምሮ ነው። አይ መምታታት አይደለም። እውነት እንድናውቅ አይደል የተፈለገው? ዲያቆን ትልቅ ሰው አይደሉ? እንድናውቅ። ትርፍ ቃል አትጠቀም። አታዝገኝ። በትክክል የምትመልስ ከሆነ መልስ። ደብሮ ከሆነ መውረድ ትችላለህ። በግድ ግብ አልተባልክ። በስርዓት የምታወራ ከሆነ በስርዓት። አልደበረኝም፣ መውረድም አልፈልግም። አልደበረኝም። ከክፉ ነገር ሁሉ ያዳነኝ ያለው ማንን ነው? እግዚአብሔርን ይላል መጽሐፍ ቅዱስ። አዎ ከላይ እየተጻፈ ነው የመጣው። እግዚአብሔር ብሎ ከክፉ ነገር ያዳነኝ እያለ ያለው ከክፉ ነገር ሁሉ ያዳነኝ መልአክ ነው ያለው። ቆይ እግዚአብሔርና ሌላ መልአክ ሳይሆኑ ስለ እግዚአብሔር ነው እየተወራ ያለው። ዲያቆን እንዴት ላውራ ከዚህ በላይ ወገን እንዴ? እሺ ከክፉ ነገር ሁሉ ያዳነኝ የሚለው እግዚአብሔር መልአክ ያለው እግዚአብሔርን ነው ብሎ የተረጎመ አባት ወይ ደግሞ አንተ መጽሐፍ ቅዱስ ብቻ ስለምትቀበል ከመጽሐፍ ቅዱስ አሳየኝ። ይሄን መልአክ የተባለው እግዚአብሔር ክርስቶስ ነው ብለህ አስረዳኝ መጽሐፍ ቅዱስ ላይ። በመንፈስ ቅዱስ የተጻፈውን መጽሐፍ በክርስቶስ በማመን በመንፈስ ቅዱስ የሚመሩ ልጆች ሲተረጉሙት እንደዚህ ነው የሚመጣው። አመሰግናለሁ። አዎ መንፈስ ቅዱስ ነው አስተማሪው። እሺ ደህና ሁን። እሺ እግዚአብሔር ያክብርልህ። እሺ ዳዊት እንደምን አለ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ምን ዲኖሚኔሽን ያለኸው? የምታመልክበት ቸርች? ሙሉ ወንጌል። ሙሉ ወንጌል። ጥሩ። በፍጡር ስም ቤተክርስቲያን ማነጽ መጽሐፍ ቅዱሳዊ ነው ዳዊት? በአዲስ ኪዳን ላይ የቤተክርስቲያን ራስ ክርስቶስ እንደሆነ ነው የማውቀው። ግን በፍጡር ስም የጠየኩ ጥያቄ እኮ ዴቭ የጠየኩ በአዲስ ኪዳን የቤተክርስቲያን ራስ ማን ነው ብዬ አልጠየቅኩም አይደል? የጠየቅኩ ምን ብዬ ነው? በቀጥታ ወደ መልሱ ግባ ለማለት ወደ ገደለው ግባ። በአዲስ ኪዳን የቤተክርስቲያን ራስ ማን ነው ብዬ ሳይሆን የጠየቅኩ በፍጡር ስም በአዲስ ኪዳን ቤተክርስቲያን ማነጽ መጽሐፍ ቅዱሳዊ ነው አይደለም? አይደለም። እሺ ይሄ ሴንት ጆርጅስ ሉተራያን ቸርች ነው። የቅዱስ ጊዮርጊስ የሉተራያን ቤተክርስቲያን ነው። መጽሐፍ ቅዱሳዊ ነው። ሉተራን ባይዘው ስንት አይነት ሉተራኖች አሉ? ስንት አይነት ነው ያሉት?
አይ ጠየቅኩ እኮ ስንት አይነት አሁን ለምሳሌ ኦርቶዶክስ ኢስተርን አለ፣ ኦሪየንታል አለ፣ ላይክ እንደዛ ሉተራን ምን ስንት አይነቶች አሉ? እኛ ኦርቶዶክስ ተዋህደን ኢስተርን አለ፣ ኦሪየንታል አለ። እኔ አሁን ለምሳሌ ወይ የኢስተርንን አምጥቼ ይሄን ትቀበላለህ ወይስ አንተ ልክ አይደለህም ብል እነዚህ ምን አይነት ሉተራውያን ናቸው እኮ የትኛው ሉተራኖች? አይ አንተ እኮ ነው ያልከው። አሁን አንተ እኔ አላውቅም፣ አንተ ንገረኝ። ለምሳሌ ሊበራልስ አሉ፣ ኮንሰርቫቲቭስ አሉ፣ ፒዮቲስት የሚባሉ አሉ። ገብቶሃል? ከዛ ውስጥ የትኞቹ ናቸው? እኔ አሁን ለምሳሌ ማልቀበላቸው አሁን አንተ ኦርቶዶክስ ላይ ይቅርታ አድርግልኝና ዜና ልብላና አሁን አንተ የማትቀበለውን የኦርቶዶክስ እንትን ባመጣ አትቀበልም። ለምን? አንተ የራስህ ኦሪየንታል ካመጣ ይኸውልህ፣ ኦሪየንታል አብያተ ክርስቲያናት ካመጣ እቀበልሃለሁ። ለምሳሌ የኢስተርኖችን ባመጣስ አልቀበልም። አሁን ተመለሰልኝ ጥያቄ። ዳዊት በዚህ ብንጨርሰው። እችን ሸዋሸዋማ አትስራኝ። እቺ ሸዋሸዋ ሳይሆን ቅድምም ልጅቱን ስታስደነብራት ስለሰማው ነው። እንደዚህ ጥሩ አይደለም። የትኛው ሊበራል አታወራም። በስርዓት ማታወራ ከሆነ ትወርዳለህ፣ ታስደነብራታለህ ምናምን። ትክክል እኮ ነኝ። ቅድም እንደዛ አሁን ሊቀበል የሚችል ይቅርታና በጣም ይቅርታ የትኛው ሉተራን ናቸው? እሷን ካመጣለህ ቆይ ሚስሮድ የሚባሉት ታውቃቸዋለህ? ሉተራን ሚስሮድ ሲኖድ የሚባሉት እነሱ ከኛ ወገኖች አይደሉም። ምንድን ናቸው? ከኛ የተለየ ነው እንትናቸው፣ የተለየ ነው። ፕሮቴስታንት ናቸው አይደሉም? የኛ አይደሉም። እነሱ ፕሮቴስታንት ናቸው አይደሉም ቢባሉ ልክ እንደ ኦርቶዶክስ አሁን ለምሳሌ ኢስተርንም ኦሪየንታልም ይባላሉ፣ ግን ኦርቶዶክስ ነው የሚባሉት። ግን ማስረጃ አሳየኝ። እነዚህ ሉተራውያን የተለዩ ናቸው፣ እኛ ማን እንቀበላቸውን ማስረጃ አሳየኝ። እኔ ልቀበለ የሚችለው ፒዮቲስት የሚባሉት ከነዛ ካመጣልኝ አንተ አሳየኝ። እነዚህ አይባሉም የሚል ማስረጃ አሳየኝ። እሺ እነዚህ የሚባሉ ከሆነና ከየት እንዳመጣ ማስረጃ አሳየኝ። ብቻ አይደለም በዚህም ለማምለጥ አትሞክር ፕሊስ፣ በደንብ አሳየኝ። ስዕሉን ብቻ ለማሳደግ ለማስወረድ ከፈለግ አስወረደኝ፣ ችግር የለውም። እኔ ትርፍ ቃል በጣም ነው ማከብር፣ ባይዘዌ ዘማርያም በጣም ነው ማከብር። ትህትና በጣም ደስ ይለኛል። እንደዛ አትበል እሺ። በቃ የምታከብር ከሆነ የምታከብረውን ሰው ለማመለጥ ምናምን አትበሉ፣ ቃሉን አትጠቀመው እሺ። አይደለም እኔ አሁን እኮ ሚዩት አድርገህ ስማኝ። ይሄ ኦርግ ነው። ሉተራውያን ከኛ የወጡ ናቸው ካልክ በርደን ኦፍ ፕሩፍ ያለው አንተ ጋር ነው። ምን የሚል እኚህ ሚስሮድ ሲኖድ ፕሮቴስታንት ተብሎ አይጠሩም የተለዩ ናቸው ብለህ ማስረጃ ማሳየት አለብን። እነማን ናቸው ስትለኝ ይኸው ሉተራን ቸርች ብቻ አይልም፣ ሚስሮይ ሲኖድ ነው የሚለው። ያ ማለት ኮንሰርቫቲቭ የሆኑ በጣም ወግ አጥባቂ የሚባሉ ሉተራውያን ናቸው። እኚህ ሉተራውያን ፕሮቴስታንት አይባሉ። እኚህ ሉተራውያን ከፕሮቴስታንት ወገን ውጭ ናቸው። ይህም በርደን ኦፍ ፕሩፍ ታሳየኛለህ። ቀጥላው። ጥሩ። አሁንም አልተግባባንም። ሉተራን አሁን ከነዚህ ከሶስቱ የትኞቹ ናቸው? እኔ አሁን ቅድም ከጠቀስኳቸው አሁን አንተ ያመጣኸው ሊበራልስ ናቸው፣ ኮንሰርቫቲቭ ናቸው፣ ፒዮቲስት ናቸው። ገብቷል? ከነዚህ ውስጥ አንዱን ጥቀስ። እዚህ ውስጥ ዳዊት ያልሆኑት የትኛው ናቸው? የትኛው ሉተራውያን ናቸው ትክክለኛ ያልሆኑት? እነሱ ማንም ሰው በራሱ ትክክል ነው ባይዘው። እኔ ይሄ ትክክል ነው ይሄኛው ትክክል አይደለም ማለት አልችልም። እኔ አልቀበልም ብለሃል አይደል? አንተ የማትቀበሉ ሉተራውያን ማንን ነው? ለምሳሌ ሊበራልስን አልቀበልም። አሁን እንደዚህ ያመጣሃቸውን መላእክትን ሀሳቤን አንዴ አስጨርስ። እኔ አመት አላወራም፣ ጥቂት ነው። እኔ ስራ ላይ ያለው ነው ባይዘወይ የገባሁት፣ ጥቂት ነው ማወራው። እና ምንድን ነው እኔ ትክክል አይደሉም የምለው መላእክት ቅድም አሁን አንተ ስትጠቅስ ነበር። መካነ ኢየሱስ ኩፋሌ መጽሐፍ አላቸው ይቀበላሉ ብለህ ስታወራ እየሰማው ነበር። መካነ ኢየሱስ ኩፋሌ መጽሐፍን አይቀበሉም። ገብቶሃል? እንደዛ በጣም በትክክል ሪከርድ አድርጌ ይዣለሁ። ክፈተው። እንዴት አድርጌ ስልኬ እንትን ስለሚል ነው። በትክክል ቅድም ከልጅቱ ወደ እኔ ሼር አድርገውና በዚህ ስልክ ላይ ከዛ ከሱ በኋላ ነው ማወራ። እሺ ችግር የለውም። እሱን እንትን እልልሃለሁ። አይቻልም። መጀመሪያ እኔ መካነ ኢየሱሶች መጽሐፈ ኩፋሌን ይቀበላሉ ብዬ የተናገርኩበትን ከፍተህ አሳይ። መጀመሪያ ውሸትማ አልቀበልም።
እሱን አስተካክለ በሌላ ስልክ አስተካክለ ይዘና ሪከርድ ያረከው በቃ እንደዚህ ውሸትማ እኛ ጋር እኮ አይፈቀድም። ይቶ ምናምን የለም ተናግሮ ተው የለም ማስረጃ ከፍተህ ታሳየኛለህ። ተስማማለህ? በዚህ እድል ልስጥ ወርደህ ይዘህ ትመጣለህ ቪዲዮን። እቺ ብልጥመትማ የለም ከፍተህ ነው የምታሳየኝ ቪዲዮ ከፍተህ ታሳየኛለህ። እንደው ሰው እዚህ ውስጥ ሲሰማ የነበረ ሰው እኮ ምስክር ሊሆን ይችላል። በጣም ጥሩ ማይክ ሚዩት አድርግና ትጠይቃቸው። እኔ ቆይ ቆይ በቃ ይሁን ሚዩት ላይ አድርግ። እኔ እዚህ ውስጥ ቆይ አንዴ ልጨርስና ትጠይቃለህ። ችግር የለውም ልጨርስና አልልም። አይቻልም፣ እንደዛ አይቻልማ። እዚህ ውስጥ ያላችሁ ሰዎች ቅድም እኔ ሉተራውያን መጽሐፈ ኩፋሌን ይቀበላሉ ብያለሁ ይሳላልኩ። መላእክት ከሰማይ ሆኖ ምድር ላይ ላሉት ይጸልያሉ፣ ኩፋሌ መጽሐፍን ይጠቅሳሉ ብለህ ተናግረሃል እኮ። እየጠየኳቸው ነው ያለው። ወይ ቪዲዮን ታመጣለህ? ቪዲዮ ታመጣለህ? ቪዲዮ ታመጣለህ? አንተ አሁን እንደዛ አላልኩም ነው የምትለው? አላልኩም። መጽሐፈ ኩፋሌ አላልኩም። አትዋሽ፣ አትዋሽ። ወይ ቪዲዮ ለምን ዋሻለሁ? እኔ እውነቴን ነው የምለው። ቪዲዮ ታመጣለህ ወይ? ጀግና ከሆንክ ቪዲዮ ታመጣለህ። ጀግና ከሆንክ ብለሃል፣ በትክክል ብለሃል። መጽሐፈ ኩፋሌን ጠቅሰው መጽሐፈ ከየት ነው ያመጡት? ቪዲዮ ታመጣለህ ወይ? ጀግና ከሆንክ አንተ። የለም አይተሃል። ውሸታም ነህ። እውነቴን ነው የምናገረው። አምጣ ቪዲዮ ታመጣለህ ወይ? ይሄው ሰው እኮ እውነቴን ነው የምናገረው። አምጣ ቪዲዮ አምጣ። እሺ ቆይ አዳምጠኛ አንድ ጊዜ አይደለም ቪዲዮ ሳታመጣ አይቻልም። ውሸት ማለፍ አይቻልም። እዚህ ቤት ውሸት ነው። እኔ መጽሐፈ ኩፋሌ ይቀበሉ የጠቀስኩበትን ቪዲዮ መጀመሪያ አምጥተህ ነው ከዛ ይናንተ ከኔ ጋር ወይ ደግሞ ይቅርታ ጠይቃለህ ወይ ደግሞ ታመጣለህ ቪዲዮ። እኔ በትክክል ስላዳመጥኩ ነው። በትክክል እኔ አልዋሽም። እውነቴን ነው የምናገረው። ለምን እኔ ዋሽ ምንም ጥቅም የለውም። ይኸውልህ አዳምጠኝ መጀመሪያ ቪዲዮ አንተ በትክክል ከሰማይ አይቻልም ያሉት ሰዎች ይጸልያሉ። አይቻልም። እኔ ብያለሁ። ይኸውልህ ዳዊት በደምብ ስማኝ። እኔ ያልኩትን ልንገርህ። እኔ ያልኩት ያረፉ ቅዱሳንና በሰማይ ያሉት መላእክት ስለኛ ይለምናሉ ብለው ሉተራውያን ያምናሉ። ለዚህም ማጣቀሻ የጠቀሱት መጽሐፈ መቃብያን ያልኩት ኩፋሌ አላልኩም። ውሸታም ነህ ያልኩበት ካለ አንተ ጀግና ነህ። አምጣውና እኔ ይቅርታ ልጠይቅ። አሁን ወይ ይቅርታ ጠይቅ ወይ ቪዲዮን ታመጣለህ። ከሁለት አንዱ። ኦኬ እኔ መቃቢያንን ኩፋሌ እሺ፣ ሶሪ በቃ እቺን መቃቢያን ይሄን ይስተካከልልኝ። መቃቢያንን ነው ያልከው። መቃቢያን ኩፋሌ ያልኩት ስህተት ነው። እሺ ሶሪ። መቃቢያንን ግን ብለሃል። ትክክል። አዎ ብያለሁ እኮ እኔ ከደገምኩት ያስቆምኩትን ስላልክ እኮ ነው ያስቆምኩ። ለዛ በቃ እሺ፣ እዚህ ጋር ቆይ ዴቭ፣ ለዚህ ለማስረጃ ደግሞ ላቀርብ። ቆይ ልጨርሳ። ለዚህ ደግሞ ውሸታምነቴ እንዳይሆን ይሄ ቡክ ኦፍ ኮንኮርድ የሚባል የሉተራውያን ቡክ ኦፍ ኮንፌሽን ነው። ኮንፌሽን ማለት አቋማቸውን ትምህርታቸውን የሚገልጹበት ማለት ነው። እዚህ ላይ ይኸው የሚታየው ከሆነ ሁለተኛ መቃቢያን ምዕራፍ 15 ቁጥር 12 እስከ 17 ጠቅሰው ቢሳይድስ ይላል። ከዚህ በተጨማሪ ዊ ኖ ፍሮም ዘ ሆሊ ስክሪፕቸርስ ከመጽሐፍ ቅዱስ እንደምናውቀው ዛት ዘ ኤንጅልስ ፕሬይ ፎር አስ ቅዱሳን መላእክት ስለኛ ይለምናሉ። ማንን የሚናገረው? ቡክ ኦፍ ኮንኮርድ የሉተራውያን መተዳደሪያ ደንብ ነው። አቋማቸው ነው ከነ አርቲክሉ ከነ ቦታው። አሁን ሞግተኝ ጥሩ። የትኛው ሉተራን እንዴ? አንተ ሰውዬ፣ ኧረ በፈጠረ እባክህ አንተ በፈጠረ ሰውዬ አንተ ራስህ በፈጠረ እኮ ሉተራን 3 አይነት ሉተራኖች አሉ። የትኞቹ ናቸው? ቡክ ኦፍ ኮንኮርድ ያላቸው ለማን ናቸው? ሶስቱም ናቸው እንደዚህ የሚቀበሉት። ለምሳሌ እኔ አሁን መካነ ኢየሱስን አውቃለሁ። ገብቶሃል አይደል? መካነ ኢየሱስ የሞቱ ሰዎች ምድር ላሉት ሰዎች ይጸልያሉ ብሎ በተአምር አያምኑም። እርግጠኛ ነህ? በጣም እርግጠኛ ነኝ። መጽሐፉ እምቢ ያሳዩስ ልጆች። ይሄ እኮ በአማርኛ ተርጉሟል እኮ መካነ ዴቪዬ፣ ቆይ ከስሜት ውጣና መጀመሪያ አንድ ነገር ላስረዳ። ለምን ስሜት ውስጥ እገባለሁ? እኔ ለምን ስሜት ውስጥ አዳምጠኝ። ይሄንን እሺ፣ እዚህ የሚሳደቡትን ሰዎች አስቁም። በጣም ይደብራል። በቃ ተዋቸው። አይ እኔ ቅድም እኮ ስለዋሸ ቅድም ይቅርታ ጠይቅ። በቃ አለቀ። እኔ መቃቢያንና ኩፋሌ እንትን ስላለብኝ ነው። እሱን ይቅርታ ጠይቃለሁ። ሶሪ። ለዛ ነው። አይ ለምሳሌ ሰዎች አንደው ቆይ ዴቭ መቃቢያን የሚባል መካነ ኢየሱስ መጽሐፍ ውስጥ የለም። 66ቱን ነው የሚቀበሉት መካነ ኢየሱሶች። ይኸው ጠቀሱ እኮ ያውም ደግሞ እኮ የሚገርም እዚህ ጋር ለምን ጠቀሱ? ዴቭ ቆይ አሁን ለአንድ ጊዜ ረጋ ብለህ ስማኝ። ለምን ጠቀሱ መሰለህ? እዚህ ጋር የጠቀሱት የሚገርም
ቅዱሳን ካረፉ በኋላ ይለምናሉ ለማለት እኮ ነው መጽሐፍ መቃቢያን የጠቀሱት እኮ። የሚገርም እኮ የትኛዎቹ አሁን እነዚህ ሉተራኖች የትኞቹ ናቸው? ሊበራልስ ናቸው? ኮንሰርቫቲቭ ናቸው? ፒዮቲስት? ከነዚህ ከሶስቱ አንዱን ጥቀስልኝ። ይሄን ለምንድን ነው የሸፈትልኝ? ልነግርህ ነው። ቆይ ዴቪ፣ ቆይ ስሜታዊ ስለሆንኩ ነው እኮ አታዳምጥ። ወደ አማርኛ ተተርጉሞ ይሄኛው ወጥቷል። ወደ አማርኛ ተርጉሞ ቆይ ላሳይ። ቆይ እኔ ላይ ስልኬ ላይ ፒዲኤፍ ካለ ላሳይ። ቆይ ችግር የለም። እኔ በእውቀት የምትሞግት ከሆነ ደስ ይለኛል። አሁን ያሳየውን መጽሐፍም ልዛ ነው። አይተሃል? ስህተት ነው ትክክል ነው ለማለትም ራሱ እንዲያመቸል ማለት ነው። ይሄኛው ካለኝ ላሳይህና ምን ችግር አለ? አንተ የእውነት ሰው ከሆንክ በእውነት ለማውራት ያለብን ምን ችግር አለ? እሺ ይሄው አለኝ መሰለኝ። አዎ ይሄው መጽሐፈ ስምምነት ይባላል። ምን የሚለው? ቡክ ኦፍ ኮንኮርድ የሚለው። እሺ አየህ፣ በአማርኛ ተርጉሞ ኢትዮጵያ ውስጥ ያለችው መካነ ኢየሱስ ማለት ነው። ይሄው ምን ይላል? መጽሐፈ ስምምነት ይልና የወንጌላውያን ሉተራውያን የእምነት መግለጫዎች። ይሄውና። እሺ አሁን ከዚህ ቀጥሎ ጥቅሱን ልጥቀስ። የስማድል ነው። የትኛው ነበር አሁን የጠቀስኩለት ክፍል? በጣም ደቃቃ ነው። ከመሄዳችን በፊት ቆይ ታሳየኛለህ። ችግር የለውም። ይሄን ጥቅስ ማሳየኝ ታሳየኛለህ። ችግር የለውም አለው። ቁጭ ብያለሁ። ከዛ በፊት ሉተራውያን 3 አይነቶች አሉ። አሁንም በደንብ አድርገህ ስማኝ። ገብቶሃል አይደል? አዎ። አሁን ትርጓሜው ጋር የሄድከው ጋር መካነ ኢየሱስ አሁን ሉተራኖች 3 አይነቶች አሉ ብያለሁ። ከነዚህ ከ3ቱ አንዷ ናት መካነ ኢየሱስ። የትኛዎቹ ናቸው? የትኛዎቹ ሉተራን ናቸው እነዚህ? ነውስ አንድ ላይ እነዚህ 3ቱንም ጨፍልቀ ነው? ቆይ ከመጨፍለቄ በፊት እኔ ኦርቶዶክስ ስለሆንኩኝ አንተ ልጠይቅህ። 3 ከሆናችሁ ማለት ነው ኢትዮጵያ ውስጥ ያለችው መካነ ኢየሱስ የምትቀበላቸው ናቸው የማትቀበላቸው ናቸው? አንተ እኔ የኢትዮጵያ መካነ ኢየሱስን እቀበላለሁ። የኢትዮጵያ መካነ ኢየሱስ እነሱ የሚያወጡትን የአቋም መግለጫ ትቀበለዋለህ? እቀበላለሁ። አሁን ያሳየው የአማርኛ የእነሱ ነው። እሺ እስቲ የእነሱ መሆኑን እስቲ ያሳየኝ። የእነሱ መካነ ኢየሱስ ብሎ እዛ ጋር የተቀመጠ ልክ አሁን ለምሳሌ የሆነ መጽሐፍ የኢትዮጵያ ኦርቶዶክስ ነው ለማለት የራሷ የሆነ አርማ፣ የራሷ የሆነ ሲግኒቸር፣ እነዛ ማረጋገጫዎች ሊኖሩ ይገባል። ያ በሌለበት ላስረዳ ብል አትረዳኝም። ለምሳሌ አይደል? ችግር የለም። አይ ምን መሰለህ እየተማመንን ስንሄድ አንድ ነገር የተማመኑ ሲሄዱ ቆንጆ ነው የሚሆነው። አይሻልም? ዘካርያስ ላይ ተጠቀሰው። በቃ ችግር የለም። በሰርች ላውጣውና ላሳርየ። እኔ ለምን እናንተ ማትሉትን ትላላችሁ? ለምን እናገራለሁ? እንደማለም ማታምኑትን ነገር እኮ ታምናላችሁ ማለት እኮ ነውር ነው በራሱ ማታምኑትን ነገር ማለት ነው። ከዛ ጥቅሱን አንተ አሁን ይሄንን የመካነ ኢየሱስ በአማርኛ ተርጉማ አሁን የሚገርም ይሄንን አሁን ያየ ነው በአማርኛ ተርጉማ ነው ያስቀመጠችው። በአማርኛ ተርጉማ ማለት ነው። ስለዚህ እሱን ላሳይህ። እኔ ምን ችግር አለ? ከዛ አንተ የምትቀበሉና የምትቃወሙ ትነግረኛለህ በራስህ ማለት ነው። ድንገት እንግሊዘኛው የሌሎቹ መስሎ ከታየህ ማለት ነው። አሁን የሚተዳደሩበት ነው። ከዛ አንተ አይ ያሳየው ይሄንን ነው ነው ይሄንን ተተርጉሟል በአማርኛ ለማለት ፈልጌ ነው። ድንገት እንግሊዘኛው ሲናገር የውጮቹ መስሎ ከታየ እና ማትቀበሉ መስሎ ከታየ እንደዛ እንዳታስብ ለማለት ፈልጌ ነው። በቅነት ብትረዳኝ በጣም ደስ ይለኛል ብትችል ማለት ነው። አይ በቃ ችግር የለውም። በቅነት ብትረዳኝ በጣም ቆንጆ ነው። ምክንያቱም እኛ የምንቀበለውና ማትቀበሉትን ነገር እኛ ዝም ብለን ሄደን ምን ሞጀር አይደለንም። ቱጋ ነበረች ገጹ በጣም 540 ሰው ነው። እሺ ገጹ ለዛ ነው። እሺ መጠበቀ ለዛ ነው። እሺ አሁን አንተ ይሄን ሁሉ የምትለፋው መላእክት ይለምናሉ የሚለውን ለመናገር ነው አይደል? የአቋም መግለጫ እኮ ነው። መላእክት አይ ነው የአቋም መግለጫማ እሱ አይደለም። የመካነ ኢየሱስ የአቋም መግለጫ እሱ አይደለም። ቆይ ይሄ ማን ነው? ቡክ ኦፍ ኮንከር የመጽሐፈ ስምምነት ይላል። እነማን ናቸው?
አሁን ለምሳሌ ሉተራን ይብላል። ሉተራን ተጨፍልቀው ነው ያሉት እዚህ ጋር። ቆይ ይሄን መጽሐፍ ታውቀዋለህ? እኔ አንብቤው አላውቅም፣ ግን ይሄን መጽሐፍ ዳዊት ተረጋጋ፣ በእናትህ ማታውቀው ከሆነ ለማታውቀው ነገር ላይ አክታት ታርጋ እንዴ። ከዚህ በላይ ተረጋጋ። ማታውቀው ነገር ከሆነ አላውቅም በላ። አማካሪዎቹ ቄስ ዶክተር ጥላሁን መኮንን፣ ቄስ ዶክተር አንሲ ሲሞኪዮ ታውቃቸዋለህ? እነዚህ አላውቃቸው። በቃ ካላወቅካችሁ ታዲያ ጠይቅና። አሁን የመካነ ኢየሱስ መታደሪያን እኮ ነው እያሳዩ ያለሁት። ኖ መካነ ኢየሱስ መታደሪያ ነው። እኔ በደንብ ነው የማውቀው። ይሄ አይደለም። አውጣው። አሁን ስልኬ ላይ ስለሌለ ነው። ባይዘወይ ይቅርታ አድርግልኝ፣ ስልኬ ላይ ስለሌለ ነው። እንዴት ነው? እሺ አሁን ካንተ ጋር ምን ነው ብዬሃለሁ። አሁን እኮ አንተ በጣም እንትን አልክ፣ በጣም ተሰቃየ። ምንድነው ሉተራን ከነዚህ ከሶስቱ ይሄኛው ነው ብትለኝ ነገሩ በጣም ቀላል ነበረ። ገብቷል? አሁን አንተ ሶስቱን ጨፍልቀህ ስለሄድ ምን ማለት አልጨፈለኩም። እነዚህ ነገር ኮንሰርቫቲቭ የሚባሉ ተቸገርክ ያለው ምንድነው? ሶስቱንም ጨፍልቀህ ስለሄድክ ለመነጠል አንተ አሁን ከነጠልኩ እመታለሁ በሚል እሳቤ ምንድነው ሶስቱንም ጨፍልቀህ እየሄድኩ ነው። ይሄን የግድ ተቀበል። እሺ እመታለሁ የሚለው ቃል ነው። አሁን አንተ መጠቀም አለብህ፣ ዳዊት መጠቀም አለብህ። ይሄንን ቃል መጠቀም አሁን እመታለሁ የሚለው ቃል ነው። አሁን ፈርቼ ነው ያልነገርኩ። ሶሪሽ በቃ እሺ፣ ይቅርታ። ሶሪሽ በጣም ይቅርታሽ። አይ እንደ ትልቅ ሰው አክት ብታረግ ደስ ይለኛል። ለዛ ሶሪሽ ዳዊት፣ አንድ ጊዜ ነገሩን እንዳስረዳ አንዴ። እሺ የኦግስበርግ ኮንቬንሽን ማለት ምን ማለት መሰለህ? ዛሬ ሳይሆን በ1530 ዓመተ ምህረት ንጉስ ቻርልስ ከሱ ጋር እያወራ ነው። ቆይ አንተ ኦግስበርግ ኮንቬንሽን ስላልገባ ከዘማርያም ጋር ነው ማውራት ነው። የዛሬ 500 ዓመት ስማኛ ዳዊት፣ ማወቅ ትፈልጋለህ የየትኛው ትራዲሽን እንደሆነ? የኮንዘርቫቲቭ ነው የሊብራል ነው ማወቅ ትፈልጋለህ አይደለ? ሰው ስማኝ። የዛሬ 500 ዓመት በ1530 ዓመተ ምህረት ኦግስበርግ የምትባል ቦታ ላይ የነበሩ ሉተራኖች ተሰብስበው ያወጡት መግለጫ ነው። ዛሬ አይደለም፣ በእነ ሉተር ዘመን የወጣ መግለጫ ነው። የዛሬ 500 ዓመት ማለት ነው። ምናልባት ሉተራንና ኮንዘርቫቲቭ ያልከው ክፍፍል ያኔ በእነ ሉተር ዘመንም በሉተራኖች መካከል ካለ አላቅም፣ ግን አልነበረም። በደንብ ሪፈራል ኮንፌሽን ሲወጣ ምን ማለት ነው ካልከኝ በ1530 ዓመተ ምህረት ኦግስበርግ የምትባል ከተማ ላይ ቻርለስ አምስተኛ የተባለ ንጉስ ባለበት ቦታ እነ ሉተር እምነታቸውን የገለጹበት የእምነት አቋማቸው ነው። እሺ እንደዛ ነው። አሁን እኮ ዘማሪያም የነበረ አሁን ሉተር የተሳተፈበትን የእምነት አቋም ነው። ገባኝ። አሁን አንተ የምትለው ገባኝ። አሁን ሉተራኖች በሶስት ነው የሚካፈሉት። ገብተዋል? ሊበራልስ አሉ፣ ኮንሰርቫቲቮች አሉ፣ ፒዮቲስት የሚባሉ። አይመለከተኝም። እሱ ቅድም እንደነገርኩህ በሶስቱ ከሚከፈሉት አንድ ትራዲሽን ያወጣው አይደለም። ከሶስቱ አንድ ትራዲሽን ያወጣው ሳይሆን ራሱ ሉተር ተሳትፎበት የወጣ ነው እያነበበ ያለው። ኦግስበርግ ማለት ዛሬ አይደለም፣ የዛሬ 500 ዓመት ነው እያልኩ ነው። በ1530 ዓመተ ምህረት ታድሶ ገና ሲጀምር የወጣ አቋማቸው ይህ ነው እያነበበልን ነው። እሱን ስማ፣ ከዛ እሱን ዲፌንድ አድርግ። አይ ተሐድሰው ሲጀምር ሊብራሉ ነው እንጂ ኮንዘርቫቲቭ አይመለከተውም ካልከን እሱ ያንተ ነው። ግን አሁን ግን የሚያነብልህ ግን የሆነ ከመካከላቸው አንደኛው ትራዲሽን ያወራውን አይደለም፣ አንደኛው ትራዲሽን በተናጠል ያወጣውን አይደለም። አንደኛው በተናጠል ያወጣውን ነው። ገብቷል? በተናጠል ያወጣውን ነው። እኔ እንደዚህ ነው የምቀበለው። አይ ኖ እንኳን መጽሐፍ ቅዱስ ትቀበላለህ አይደለም። ግን ይሄ ነው። ቆይ ዳዊት እነዚህ ሉተራን ሚቶድ የሚባሉት ምንድን ናቸው? ኮንሰርቫቲቭ ናቸው አይደሉም? የትኞቹ ሚስሮይድ የሚባሉት ሉተራውያን? እነሱን አላውቃቸውም። እኔ ማውቀው ከሉተራን አንዱን ብቻ ነው ማውቀው። ታዲያ ማታውቀውን ለምን ታዳይት እንደምታውቅ ስለምንለት ሶስት አይነት አሉ። ሊበራልስ አሉ፣ ኮንሰርቫቲቭ አሉ፣ ፒዮቲስቶች አሉ። ኮንሰርቫቲቭ ናቸው አልኩህ እኮ ዳዊት። አላውቅም ትላለህ ስጠየቅ። እነሱ አይመለከቱኝም። የእነሱን አቋም አልቀበልም። እኔ በቀላሉ በቃ ሾርት ስናደርገው አልቀበላቸውም። የእነሱን አስተምሮ የእነሱን አመለካከት አልቀበልም። ጸረ ወንጌል ናቸው። ምክንያቱም አዎ፣ ለምሳሌ አዎ ያልኩበት ምክንያት ለምን መሰለኝ? ገብቷል? አዎ ያልኩ እኔ ከማምነው መጽሐፍ ቅዱስ ላይ ካለው ውጪ የሚናገሩ ከሆነ አዎ፣ ግን መጽሐፍ ቅዱስ ላይ ያለውን ነገር የሚደግፉ ከሆነ ስለዚህ ጸረ ወንጌል ሊባሉ አይችሉም።
እኮ ስለዚህ በዚህ ብናጠቃልል አይሻልም? አሁን ሌላ ነገር ውስጥ እነዚህ ሚስሮይድ የሚባሉት ኮንሰርቫቲቮቹ ሉተራውያን በዓላት እንደዚህ በ15 ኦገስት 15 የማርያም ቀን ብለው ያከብራሉ። እነዚህ ጸረ ወንጌል ናቸው። ቀን የሚያከብሩ ለዛ ቀን ግብር እየሰጡ በዛ ቀን ላይ ያልተገባ የእግዚአብሔርን ክብር የማይፈቅድ ነገር እያደረጉ የሚቀጥሉ ከሆነ ቀን ያከበሩት ቆይ ተረጋጋ። ቆይ ያልተገባ ሳይሆን ሴፕቴምበር ለምሳሌ ሴፕቴምበር 14 እንደምታየው ሆሊ ክሮስ ዴይ የቅዱስ መስቀሉ ቀን ብሎ ያከብራሉ። ለምሳሌ መጽሐፍ ቅዱስ ላይ የቅዱስ መስቀሉ ቀን የሚል አለ? የለም። ጥሩ። እነዚህ ሰዎች ግን ሴፕቴምበር 14 ብሎ ያከብራሉ። እሺ ሴፕቴምበር 29 የቅዱስ ሚካኤልና የሁሉም መላእክት ቀን ብሎ ያከብራሉ። እንደዚህ የሚል አለ መጽሐፍ ቅዱስ ላይ? የለም። እነዚህ ሰዎች እንደዚህ ማለታቸው ከመጽሐፍ ቅዱስ ወጡ ያሰኛል? መጽሐፍ ቅዱስ የማይለውን መጽሐፍ ቅዱስ ውስጥ ከሌለ እየበየንክ ሂድ። ትክክል እኮ ነህ። አሁን እኮ ልክ ነው። መጽሐፍ ቅዱስ ውስጥ ከሌለ መጽሐፍ ቅዱስ ውስጥ የሌለን ነገር የሚያደርጉ ከሆነ ምሳሌ ቆይ ኖቨምበር 1 የሁሉም ቅዱሳን ቀን የሚል አለ? የለም አልኩህ እኮ። ስለዚህ እነዚህ ሰዎች መጽሐፍ ቅዱሳዊ ናቸው ወይ? አይደሉም። ለእነዚህ ወንጌል ያስፈልጋል? ወንጌል ይህን እንዲያስተካክሉ አዎ ጥሩ። ስለዚህ እነዚህ ሰዎች በ15 ማርያም ብለው በ24 ኦገስት 24 ደግሞ በርቶሎሜዎስ ብሎ ከዛ ደግሞ ሰማዕቱ መጥምቀ መለኮት ቅዱስ ዮሐንስ ነው ብለው እንደዚህ ማክበራቸው ከመጽሐፍ ቅዱስ የወጡ ናቸው። ግን በጣም የሚገርም እነማን ናቸው? እነዚህ ኮንሰርቫቲቭ የሚባሉት ሉተራውያን ናቸው። ስለዚህ እነዚህ ተቀባይነት የላቸውም። እንደኔ እንደ ራሴ ሌላው ሊቀበላቸው ይችላል። እኔ ግን አልቀበላቸው። እንደኔ ብሎ ሃይማኖት ይቆማል እንዴ? አዎ እኔ ለምሳሌ እኔ ማምነው ነገር አለ አይደል? እኔ የሚከተለው እኔ ማምነው ነገር አለ። የግድ አንተ ስላመንክ እኔ ማመን የለብኝም። ገብቶሃል? እኔ ማምነው መጽሐፍ ቅዱስ ውስጥ ያለውን ፕሊስ በእናትህ አንዳረቅ። በግልህ ነው ወይ ነው? አምናለሁ ልበልህ? እሺ አንተን እንዳላለፋ አምናለሁ ልበል? አይ እንደዛ ሳይሆን ለምሳሌ አንተ ቸርች ምንድን ነው? ቅድም እኮ ነገርኩ። ንገረኝ። ረሳሁት። ቸርችን አልደግመውም። ተናደን የገባው እኔ ምን አናደደኝ ነው? ወይስ በግድ ካልተናደድክ ነው የምትለኝ? አንተ ለማለት የፈለግከውን ሂድ። አሁን ዘማርያም አሁን አንተ ጥሩ ነገር ያልሆነ ነገር ወደ እኔ ስትናገር እኔም ደግሞ ለአንተ ስመልስ ጥሩ አይመጣም። ግን አሁን ይሄ ሁሉ ህዝብ በተሰበሰበበት እንዲህ እንትን ማለት የለብህም። አሁን እኔ ያልኩ ምንድን ነው? አንተ የምታሳየኝን ነገር ሁሉ አልቀበልም መጽሐፍ ቅዱስ ውስጥ ስለሌለ። ምን አጠፋውሽ? የግድ ተቀበል ነው የምትለኝ? ታዲያ ስለዚህ ካልተቀበልኩኝ በቃ እኔ በተአምር ስሜት ውስጥ አልገባም። የሚገርም ነገር በእውነት ምን አስገባኝ? አሁን አንተ ምንም አላጠፋ፣ እኔን ምንም አላደረግ። እሺ ሳወራ ደረሰ እየተደማመጥን እናውራሽ። አሁን ይሄ ማሳይ ይሄኛው የሉተራውያን የመካነ ኢየሱሶች ኢትዮጵያ ውስጥ ያሉት መታደሪያ ደንባቸው ነው ይሄኛው ማለት ነው። አንተ ካላወቅከው አጠገብህ ያሉ ናቸው። መካነ ኢየሱስ የሚባል ቸርች አላውቅም አትልም። መካነ ኢየሱስ ቸርች ደግሞ እኔ ሳቅ አንድ እንደዚህ ሁለት እንደዚህ ብሎ ያንን ቀን አያከብሩም። እኔ የማውቃቸው መካነ ኢየሱሶች ጨርስ ዴቪ በመደማመጥ ብለን ተናግረን 5 ደቂቃ ሳንቆይ መካነ ኢየሱሶች ይሄ መጽሐፈ ስምምነት ቡክ ኦፍ ኮንኮርድ ብለው መጽሐፈ ስምምነት አውጡ። ይሄ መታደሪያ ደንባቸው ነው። ያ ማለት ነው ደንብ ማለት ኢኒሴንስ ምናምነው እንደዚህ ነው፣ እምነታችን እንደዚህ ነው፣ በስላሴ ላይ፣ በክርስቶስ ላይ፣ በቅዱሳን መላእክት ላይ፣ በመጽሐፍ ቅዱስ ላይ፣ በነፃ ፍቃድ ፍሪ ዊል ላይ በተመለከተ ትምህርታችን ይሄን ይመስላል ብሎ ያወጡት ነው። ኢትዮጵያ ውስጥ ያሉት መካነ ኢየሱስ የትኛው ቅድም በእንግሊዝኛ ያየነውን ቡክ ኦፍ ኮንኮርድ እዚህ ጋር ራሱ እንደሚለው መጽሐፈ ስምምነት ይላል። ምን ይላል አጠገቡ ላይ? ቡክ ኦፍ ኮንኮርድ አይደል? አጠገቡ ቅድም ስላነበብከው ማለት ነው። እንደዛ ይላል። ስለዚህ ኢትዮጵያ ውስጥ ያሉት መካነ ኢየሱሶች ጌታን አያመልኩትም። ምን ማለት ነው? እንደዛ ማለት ያመልካሉ እንጂ
ያ መልካም ጥሩ። ጌታን እያመለኩ ግን ይህንን አሁን ቅድም ያየነውን በእንግሊዝኛ ያየነውን በአማርኛ ተርጉሞ አስቀምጠው ቅዱሳን መላእክት ስለኛ ይለምናሉ ብሎ ያምናሉ። አያምኑም እንደዛ። ገጹን ልፈልገው። 547 ነው። ችግር ነገርኩህ እኮ ዘማርያም። ይኸውልህ አንዴ ደግሞ 1-2 ደቂቃ አዳምጥ። በአማርኛ ሊጻፍ ይችላል። ማን ሳምበዲ የሆነ ቦታ ላይ ሊጻፍ ይችላል። እሱን እንትን አልልም። እሺ አልናገር። እሺ በቃ እሺ ተናገር። እሺ ወይ አንተ እንትን ልትል አትናገር እኮ አይደለም ዴቭ። ቆይ አትበሳጭ። እኔ እኮ አትናገር። እኔ አልተበሳጨውም። እኔ ልናገር ስል አንተ ስታዘን እኮ ነው። እኔ እሺ እንዴት አላዘንኩም እኮ ማዘን ሳይሆን ይኸውልህ ሁለት ነገር እንለይ። ለምሳሌ እኔ አሁን ኦርቶዶክስ ነኝ አይደለ? ኦርቶዶክስ ቤተክርስቲያን ለምሳሌ ይሄኛው ገድለ ተክለ ሃይማኖት አላት። ቆሜ እኔ አሁን በግሌ እኔ በነገራችን ላይ ዴቭ የፈለግከውን በለኝ ገድለ ተክለ ሃይማኖት አልቀበልም ማለት አልችልም። ለምን? የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቲያን እንደመሆነ መጠን የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቶቿን መጽሐፍቶቿን የመቀበል ግዴታ አለብኝ። እሺ እዚህ የሚሳደቡትን የኦርቶዶክስ ተከታዮችን አስቁም፣ አትሳደቡ። እኔ ደንቆሮ አይደለሁም። ባይዘው ደንቆሮ ብሎ የሚሳደብ በራሱ በጣም ኃጢአት እንደሆነ እወቁ። ይሄን ሳታደርጉ ፌር ኮመንት ላይ የሚሳደቡ እኔን የሚሰድቡ ሁላችሁ የሚሰሩ ተዋቸውን። እነሱን ሀሳብን ከኔ ጋር አድርግ። ለምሳሌ እኔ የግብፅ ኦርቶዶክስ ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን፣ የአርመን ልክ እንደኛ ኦሪየንታል የሆኑት የሚያስተምሩን ትምህርት ዶግማቲካሊ ትምህርት የኛ ጋር አንድ ስለሆነ ይህንን ትምህርትኛ እንቀበለዋለን። አልቀበልም ማለት አልችልም። አየህ በግሌ አልልም ባጭው። ልክ አንተም እንደዚሁ ይሄ መጽሐፈ ስምምነት ወይ ደግሞ ይሄን ቡክ ኦፍ ኮንኮርድ በአማርኛ ተተርጉሞ ኢትዮጵያ ውስጥ ያለችው መካነ ኢየሱስ እኔ ያለኝ የመጽሐፍ ቅዱስ የነገር ሃይማኖት ትምህርቴ ይሄን ይመስላል ብላ አስቀምጣ ዴቭ እዚህ ጋር መጥቶ በግሌ አልቀበልም ኖ እኔ እንደዛ ያልኩት ይኸውልህ መካነ ኢየሱስን በደንብ አውቀዋለሁ። ቅድም አንተ ቀናትን ጠቅሰህ ቀናትን በመላእክት በእመቤታችን ቅድስት ድንግል ማርያም ስም በተለያዩ ሰዎች ስም ያከብራሉ አልክ። አያከብሩም። አንድ ገብቷል። መጽሐፉ ያከብራሉ። እኔ ማቃት መካነ ኢየሱስ ደግሞ አታከብርም። የእምነት መግለጫውም እሱ አይደለም። አስፈላጊ ከሆነ አሁን በእጄ ስለሌለ ነው እንጂ አምጥቼ አሳይሃለሁ። ገብቷል። ስለዚህ ከዛ አንጻር ነው አልቀበልም ያልኩት። በቃ እዚህ ላይ አሁን ደምድመን አይ ሰው እንዳይዝግ ቀን እንቀጣጠር። ለምን ውሸት እንዳይሆን። ይህ መጽሐፈ ስምምነት ሉተራውያን ኢትዮጵያ ውስጥ መካነ ኢየሱስ የሚታደሩበት አይደለም አይደል? አንተ ጋር ምክንያቱም ለምን እንደዛ እንዳልኩ ታውቃለህ? ወደ ኋላ እንመልሰው። ስለዚህ እኔ ነው ብዬ እከራከራለሁ፣ አንተ ደግሞ ነው ብለህ አይደለም ልትከራከራለህ። አንተ ምን ታመጣልኛለህ? መካነ ኢየሱስ የምትጠቀምበት እኔ ማምነው በመጽሐፍ ቅዱስ፣ በክርስቶስ፣ በነገረ ቅዱሳን፣ በቅዱሳን ምልጃ፣ በነፃ ፈቃድ የሚያምኑትን ይዘህ ትመጣለህ፣ እኔ ይዤ እመጣለሁ። ይሄንን ውሸት ነው የሚል መካነ ኢየሱስ አንድ ይዘህልኝ ትመጣለህ። ይሄ የእኛ መጽሐፍ አይደለም፣ ውሸት ነው። ትክክለኛው መካነ ኢየሱስ የምታምነው እምነት እንዲህ ብላ አይደለም ብሎ የሚለውን መጽሐፉንና አንድ ቢያንስ አንድ መካነ ኢየሱስ ቸርች ያለ ሰው አንድ ሰው ይዘህልኝ ኢትዮጵያ ውስጥ ያለ ደስ ያለን ከፈለገ ጓደኛህን ከፈለገ ጎረቤትህን ከፈለገ ስራ ባልደረባ ማንኛውም ይዘና ይሄንን መጽሐፈ ስምምነት እኛ አናቀውም ማንም ዝም ብሎ የጻፈው የሞጀው ነው ብሎ የሚከራከር መካነ ኢየሱስ ይዘህ ትመጣለህ። በዚህ እንስማማ። ሮሽ ይቻላል። አንተ ምን ይዘህ ትመጣለህ? ልክ ይሄንኑ መጽሐፍ እኔ ይዤ እንደመጣው አንተም ይሄው የአንተ ውሸት ነው ዘማርያም፣ እውነታው ይሄ ነው ላይ ይዘህ ትመጣለህ። መቼ? ነገ እናድርገው። ነገ እኔ ባይዘው ስቱዲዮ ስለምሰራ አይመቸኝም። አሁንም ፍሪ ታይም ስላገኘው ነው የገባሁት። አይመቸኝም። ምና እስቲ እንትን አድርግልኝ አንተ ቀኑን የሚመችህን ቀኖችን እንትን አድርግልኝ። ሰሞኑን የሆነ ፕሮግራም ስላለኝ አይመቸኝም እውነቱን ለማውራት። መቼ ይመቻልሽ? እኔ ቀጣይ ሳምንት ይመቸኛል። በቃ ቀጣይ ሳምንት ጠብቀሃል። ሰኞ እናድርገው። ቀጣይ ሳምንት ማክሰኞ፣ ሰኞ ሳይሆን አርብ፣ የዛሬ ሳምንት አርብማ ጾም ገባ። የኛ ፍልሰታ ጾም ይገባል። ፍልሰታ ጾም ስለሚገባ ለዛ ነው ስለሌለው ነው። አሁን ለሆነ ፕሮግራም እንትን ስለምል ስለምወጣ ስለሌለው ነው። እና ቅድም በእንትኑ ዙሪያ እስቲ አውራኝ። እችን እንቋጫት እና አንደኛ እኔም አንተም
እግዚአብሔር እንፈራለን አይደለ? እግዚአብሔር መፍራት አለ፣ መካከላችን እግዚአብሔር አለ። ስንናገር ለእውነት ቃል ለእግዚአብሔር ቃል መታመን አለብን። ስለዚህ የምንታመን ከሆነ እኔ መካኒስቶች የማይተዳደሩበትን እነሱ የማያምኑበትን እምነት ያምናሉ ብዬ አላመጣም፣ እግዚአብሔር ስላለ ማለት። ስለዚህ አንተ የምታደርግልኝ መካኒስቶች በእውነት መጽሐፈ ስምምነት የሚል እናንተ የምታምኑትን እምነት ሰብስቦ የያዘ አለ ወይስ የለም ብለህ ጠይቅ፣ ለህሊና አንድ። ሁለተኛ ከዚህ የተለየ ከሆነ እኔ አሁን ካሳየሁት የተለየ ከሆነ ኤኒታይም ኢንቦክስ አድርገህልኝ ከፈለክ ላይቭ አንተ ጋም ከከፈትክም ገብተህ ዘማርያምን መሞገት ትችላለህ። ይሄ መጽሐፍ ውሸት ነው፣ እነሱ ማይሉትን ነው ያልከው ምትል ከሆነ ግን በዚህ አጋጣሚ ዴቭ ሉተራውያንም አሉ መካኒስቶችም ከስር ይሰሙናል፣ ይነግሩናል። መጽሐፈ ስምምነት አናውቀውም ማይሉ በእርግጠኝነት ነው የምነግርህ 100%። ያ ማለት የሆነ ሰው እኮ ጽፎት ቢሆን ኖሮ ቸርቿ አትቀበለውም። ምክንያቱም የግለሰብ ነው። ቸርቿ የምታምንበትን መካኒስት እኮ ተቋሙን እኮ የሆነ ፓስተሩ የሚያምነው ወይ የሆነ ኳየር የሚያምነው የሆነ ነቢይ የሚያምነውን እኮ አይደለም። ቸርቿ ያ እምነቴ ነው እያለች አልቀበልሽም ማለት ትችላለህ። አንተ መብት ነው፣ ሌላ ዲኖሚኔሽን ስለሆንክ። ቅድም እኮ ይኸውልህ ዘማርያም ይቅርታ አድርግልኝና ቅድም የቅድሙ የመጽሐፍ ቅዱሱ ክፍል ለምሳሌ የለም። አሁን መጽሐፍ ቅዱስ ከ66ቱ ውጪ እንትን አትልም አትጠቀምም። መካነ ኢየሱስ ገብቷል። አንተ ግን ጨመርከው። ቆይ ልምጣ እኮ እሱን እኮ እሱንም ጭምር እኮ ይዘህ የምትመጣው መጽሐፈ መቃብያን አድርገዋል። ቆይ ነገር እኮ እኔ ቡክ ኦፍ ኮንኮርድ እኮ ነው ያለም የጻፍኩት እኮ ጸሐፊ እኮ ነው ያደለው። ቅዱሳን ካረፉ በኋላ ይለምናሉ ያለው እኮ ዘማርያም አይደለም። አንድ ማየት ያለብህ እኮ እሱ ነው። ሁለተኛ አሁን ለምሳሌ አንተ እውነት ለመነጋገር ትንቢተ ዘካርያስ 1:12 ላይ ያለው 70 ዘመን የተቆጣቸውን የእስራኤል ነገዶች የማትምራቸው እስከ መቼ ነው የሚለው ገጸ ንባብ እውነት ለመናገር የቅዱሳን መላእክት ምልጃ ነው ብለህ ታምናለህ? ዴቭ ንገረኝ፣ ታምናለህ? ክፍሉን አውጣና እያነበብን እያየን ብናወራ አይሻልም? እሺ፣ አይ ካላወቀው እናንብበው። እሺ፣ ችግር የለም። እሺ፣ የክፍሉ ላውጣና ላንብበልሽ። ችግር የለም። በማንበብም ከሆነ በማማር ስለምንችል ማለት ነው። ትንቢተ ዘካርያስ 1:12 ምዕራፍ 1:12 ላይ ማለት እንደዚህ ይላል ቃሉ ማለት 1:12 ላይ መብራት ነው። ተካተለ። እሺ ላዙርልህ። ድንገት አይ ቲንክ በዚህኛው ላምብ መብራት ስለጠፋ የኢትዮጵያ ሀገራችን መብራት እንደዚህ ሆኗል። ዴቭ እሺ፣ እዚህ ጋር ላምብና እዚሁ ላምብልህ። እሺ ትንቢተ ዘካርያስ ስንት? 1:12 እሺ እሺ አውጥተዋል። እሺ እናውጣውና እያነበብን እስቲ አንተ ትነግረኛለህ። 1:12 ላይ እሺ፣ መብራት ስለጠፋ ነው። እሺ ለዛ ነው። እሺ እንቀጥል። ሰው እያነበበ እያወቀም እንዲሄድ ማለት ነው። እሺ ምን አለ? ከመጀመሪያ ከየትን ጀምር? ከዚሁ ከቁጥር 12 ጀምር አንብበው። እሺ የእግዚአብሔርን መልአክ መልሶ ላንብብ አለ ዴቭ። ከስንት ጀምሮ ነው እያነበብ? ሶሪ ትንቢተ ዘካርያስ ነበር ያልከኝ። እሺ ቀጥል። 1:12 ምዕራፍ 1 ቁጥር 12። እሺ ቀጥል። የእግዚአብሔርን መልአክ መልሶ የእግዚአብሔር መልአክ ነው። አቤቱ የሰራዊት ጌታ ሆይ እነዚህን 70 ዓመት የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ማን ነው እያለ ያለ? ይሄንን የእግዚአብሔር መልአክ። ማንን አለው? አቤቱ የሰራዊት ጌታ ሆይ። የሰራዊት ጌታ የተባለው ማን ነው ዴቭ? እግዚአብሔር። እግዚአብሔር። ቁጥር 13 እግዚአብሔርን መልሶ፣ ያ ማለት የሰራዊቱ ጌታ ማለት ነው፣ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይላል።
ምን ብሎ የጠየቀው መልአኩ? 70 ዘመን የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ማን ነው የጠያቂው? የእግዚአብሔር መልአክ። ማንን? የሰራዊት ጌታ እግዚአብሔርን። እግዚአብሔር ምን ብሎ መለሰለት? አንተ መለመን ማማለድ አይጠበቅብም፣ አትለምን፣ እኔ ራሴ መሐሪ ነኝ፣ አንተ ነግረኸኝ ነው የምመረው አላለው። ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጸና ቃል ተናገረው። ይሄ አሁን ቅዱሱ መልአክ ለመነ አልለመነም? ለመነ። እግዚአብሔር አምላክ ልመናውን ተቀበለ ወይስ ውድቅ አደረገው? ተቀበለ። የመልአኩ ምልጃ ወይ ደግሞ ልመና እዚህ ጋር ተገልጾ አልተገለጸም? እሺ ተገለጸ። ተገለጸ። ስለዚህ ይህንን ጥቅስ ይኸው ዘካርያስ 1:12-13 ሉተራውያን እዚህ ቡክ ኦፍ ኮንኮርድ ላይ ሜንሽን አድርገው ይሄ የሚያሳየው የቅዱሳን መላእክት ምልጃ ነው ብሎ ይናገራሉ። ትቀበለዋለህ? ምልጃ ምን አይነት ምልጃ ነው? ለምሳሌ የድነት ልመና ነው። አሁን ለምሳሌ 70 ዘመን ተቆጥቷቸዋል ኢየሩሳሌምና ይሁዳን ከተሞች የማትምራቸው እስከ መቼ ነው? ምህረት ነው የጠየቀው። የማትምራቸው ነው ያለው። እስከ መቼ ነው አለው። ከዛ እግዚአብሔር መልሶ ለማን? ከኔ ጋር ይነጋገር ለነበረው መልአክ እዚህ ጋር ጠይቆታላ። ለነበረው መልአክ ምን አለው? በመልካምና በሚያጽናና ቃል። መቼስ በመልካምና በሚያጽናና ቃል መለሰለት ማለት ጥያቄውን አክሰፕት ያድርጎ ነው ወይስ ደግሞ ሪጀክት አድርጎበት ነው? ለምኗል። እዚህ ጋር እኮ በመልካምና በመጸነ ቃል ተናገረው ማለት ጥያቄውን ልመናውን ተቀብሎት ነው ወይስ ደግሞ ሳይቀበለው ቀርቶ ነው? ተቀብሏል። ተቀብሏል። ይሄ የቅዱሳን ምልጃን ያሳያል። ቅዱሳን መላእክት ስለኛ ይለምናሉ የሚል ጥቅስ ያሳይ ትርጉም ይሰጣል። ይሄ ቅዱሳን መላእክት ስለኛ ይለምናሉ የሚል ይጸልያሉ የሚል ትርጉም ይሰጣል። ባይዘወይ ምልጃን እኔ አክሴፕት የማደርገው እየሰማኝ ነው። ቆይ ዴቪ መጀመሪያ መልስልኝ እኔን ጥያቄ። እዚህ ጋ ያለው ሴንስ እና እኔ ምልጃን የምቀበለው ሴንስ የተለያየ ነው። ገብቷል? ምልጃን እኔ የምቀበለው ሮሜ 8:34 ላይ ያለውን ምልጃ ነው። ገብቷል? ያ የብሉይ ኪዳን ጊዜ ነው። ገብቷል? ያ የብሉይ ኪዳን ነው። በአዲስ ኪዳን ግን በሰውና በእግዚአብሔር መካከል ሆኖ መካከለኛ ሆኖ የሚማልደው ኢየሱስ ክርስቶስ ብቻ ነው። ገብቷል? የሰውን ኃጢአት አስወግዶ ሰውን ከእግዚአብሔር ጋር ሊያስታርቅ የሚችለው ማንም አልተገኘም እስካሁን ድረስ። ያንን ስራ የሰራ እስካሁን ድረስ አልተገኘም ከሱ ውጭ ማለት ነው። ስለዚህ ይሄንን ምን ብዬ ጠየቅኩ? ምን ብዬ ነበር? ጥያቄ ምን ነበር? እዚህ ጋር እኮ በብሉይ ኪዳን ጊዜ ገብቷል መልአኩ ብሏል። አዎ እንደዚህ እስከማትምራቸው እስከ መቼ ነው? መልአኩም ብሎ ለመነው። ከዛ እግዚአብሔርም ማረ። ያ በብሉይ ኪዳን ነው። ገብቷል? አሁን ላይ ግን በአዲስ ኪዳን ላይ እኛ የአዲስ ኪዳን ሰዎች ነን። በአዲስ ኪዳን ከዛ በፊት ይሄኛው ጥቅስን አይቶ አንድ ሰው አንድ ቤተ እምነት የእናንተ ፕሮቴስታንት ወገን የሆነ ሰው ይሄን አይቶ ይሄ ጥቅስ የሚያሳየው ቅዱሳን መላእክት ስለኛ እንደሚለምኑ ነው፣ ስለኛ እንደሚጸልዩ ማሳያ ነው ብሎ ይሄን ጥቅስ ቢጠቅስ አሁን የጠቀስከውን የአዲስ ኪዳን ጥቅስ ዲስፕሩቭ ያደርጋል? በአዲስ ኪዳን ላይ ከክርስቶስ ውጭ ማንም ሊያስታርቀን አይችልም ከአብ ጋር ማንም ሰው። ቆይ ዴቭ፣ እንደዛ ሳይሆን ያሉት ተረጋጋ። እንደዛ አይደለም ያሉት እነሱ። እንደዛ ሳይሆን ያሉት ምንድን ነው? ቅዱሳን መላእክት ስለኛ ይለምናሉ ማለት ነው ብሎ ቢተረጉሙት፣ አሁንም ቢሆን ቅዱሳን መላእክት ስለኛ ይጸልያሉ ብሎ ቢያምን አንድ ሰው ይሄን ጥቅስ አሁን አይጸልዩም ስለኛ። ይሄን አሁን የተቀደም ያልኩ ዊ ኖ ፍሮም ዘ ሆሊ ስክሪፕቸር ሲልና ዛት ዘ ኤንጅልስ ፕሬይ ፎር አስ ይላል። ከዛ ዘካርያስ 1:12 አሁን የነበብነውን ገጸ ንባብ ሜንሽን ያደርጋል። መጽሐፈ ስምምነት ይሄ ጸረ ወንጌል ነው። አሁን ላይ እኮ ገብቷል። እኔ አሁን ላይ እኔ የምልህን በደንብ ስማኝ። አሁን ላይ በአዲስ ኪዳን ላይ ሰውን ከእግዚአብሔር ጋር ሊያስታርቅ የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። እንደዛ ከሆነ ቆይ ዴቪዬ፣ ሚስ ፕሬዘንት እንዳናረገው ስለማስታረቅ አለም ስለ ጸሎት ነው። መልአኩ ጠየቀ፣ የማትምራቸው እስከ መቼ ነው አለ። እግዚአብሔርም በመልካምና በሚያጽናና ቃል መለሰለት። ይሄ የቅዱሳን መላእክትን ለእኛ የሚያደርጉትን ጸሎት ያሳያል ወይስ አያሳይም? መላእክት እኮ በብሉይ በዛ ጊዜ በዚህ ስፍራ ላይ በእርግጥ ጸልየዋሉ።
ጸልዩ አሉ። በነገራችን ላይ ቡክ ኦፍ ኮንኮርድ የብሉይ ኪዳን አይደለም። ቡክ ኦፍ ኮንኮርድ የብሉይ ኪዳን ጥቅስ አይደለም። ቡክ ኦፍ ኮንኮርድ አሁን ያልኩ መጽሐፈ ስምምነት የመካነ ኢየሱስ መተዳደሪያ ደንብ ላይ ኖ አይደለም። ይሄን ተው፣ እሱን አልተስማማንም። እንደውም ይሄን መጽሐፍ ባጠቅስ፣ ምክንያቱም ከዚህ መጽሐፍ ጋር እኔ አልተስማማሁም። ባልተስማማሁት ነገር ላይ እየጠቀስክ ነው ከኔ ጋር እያወራህ ያለው። ገብቷል? አይ ምንም የቆየው ነገር የለም። ገብቷል? ይሄን መጽሐፍ አልተስማማሁም እኔ። ገብቷል? አሁን እኔ ባልተስማማሁት ነገር ላይ አንተ እየጠቀስክ ብትናገር አሁንም ብዙ ከክርክር ያለፈ ምንም ነገር ሊመጣ አይችልም። ገብቷል? ማንስማማው መቼ መሰለ አንተ እኔ ያቀረብኩትን ይሄንን ነገር መጽሐፈ ስምምነት የሉተራውያን የመካነ ኢየሱስ አይደለም ብለህ ስትከራከር ማስረጃ ስታመጣ ብቻ። ማስረጃው ስታመጣ መጥቀስ አልችልም። ለምን አሳፈርከኝ? በመረጃ አምጥተህ ረታኸኝ። ኖ በቃ ያኔ እናውራው። በቃ ስታመጣው እንደዛ ሳይሆን ቅድም ብያለሁ፣ ሉተራን ብዙ አይነቶች አሉ። ላይክ እንደ ኦርቶዶክስ ኦሪየንታል አለ፣ ዌስተርን አሉት። መካነ ኢየሱስ ናቸው። ኢትዮጵያ ውስጥ ያሉት መካነ ኢየሱስ ናቸው። ኢትዮጵያ ውስጥ ያሉ መካነ ኢየሱሶች መላእክት ለሰው ልጆች ይለምናሉ ብለው አያምኑም። ይሄ የኔ እንትን ነው። ገብቷል? ይህንን ማስረጃ ሳታቀርብ ማስረጃ ሳታሳይ አንተ በምን እርግጠኛ እንዴት ሆንክ? የኢትዮጵያ መካነ ኢየሱሶች መጽሐፍ ነው ይሄ ብለን ቁጭ አደረጉት እኮ። በአማርኛ ለምን በፍሬንች አይጻፍም? ለምን በወላይትኛ አይጻፍም? እኔ who cares? እኔ እሱ በአማርኛ ስለተጻፈ በእንግሊዝኛ ስለተጻፈ አይደለም እንዴ። ስለዚህ ባጭሩ ይሄን መጽሐፍ ተውና መጽሐፍ ቅዱስ ላይ እያተኮርን ብናወራ አይሻልም? እሺ ዴቭ፣ ይሄ ቃል ጥሩ። አይ በቃ ለማንኛውም መካነ ኢየሱሶች ይሰሙሃል፣ ያዳምጣሉ። የእነሱ መተዳደሪያ ደንብ ነው ምን አገባኝ ያልከው እነሱ። ምክንያቱም በአማርኛ የሚጻፍ በምንም ቋንቋ ይጻፍ አይመለከተኝም ያልከው አንተ ነው። እና ትንሽ ይሄ ደግሞ ሊከብድ ይችላል። እና አንተ የግድ በአማርኛ ስለተጻፈ ተቀበል ያልከኝ የምትጫነኝ ከሆነ ይስሮንግ በአማርኛ መጽሐፉ ሳይሆን የኢትዮጵያውያን የሚቀበሉ ነው ለማለት ነው እንጂ ጉዳዩ እንግሊዝኛ ስለተጻፈ ብዙ ብሔር ብሔረሰብ አለ። በወላይትኛ ይጻፋል፣ በኦሮምኛ ይጻፋል። ስለዚህ ያ አይደለም። አሁን እኛን ሊያስማማን የሚችለው ከመጽሐፍ ቅዱሳዊ የሆነ ነገር ላይ ብናወራ ነው። ዳዊት ታወራለህ። ዳዊት አንድ ነገር እችን ነገር ልንገርና እንዝጋው። ምክንያቱም ስለዚህ መጽሐፍ ምንም መረጃው የለህም አንተ። መረጃው በሌለህ ነገር ላይ እርግጠኛ ሆነ አትናገር። ሰው መረጃ የሚያወራው እርግጠኛ በሆነ እንዴት ይሄ መጽሐፈ ስምምነት ተሳስተሃል ዘማርያም የመካነ ኢየሱስን ቡክ ኦፍ ኮንፌሽን አይደለም። ይሄ የእምነታቸውን አቋም የሚገልጽ አይደለም። ይሄው እኔ ያመጣሁት ስትል ነው የምታቀርበው። እኔ አልቀበለው አይደለም ሲባል መረጃ ሲመጣ ነው። ካልመጣ አይቀበልም። አንድ ሁለተኛ፣ ይሄ እኔ ውሸት ሆኖ ከተገኘ ቆይ ዴቭ፣ ይሄ ውሸት ሆኖ ከተገኘ ኤኒታይም ይዘና ኤኒታይም ናና ይሄው ዘማርያም መጽሐፈ ስምምነት ላይ ያሳየው የመካነ ኢየሱስ ስህተት ነው፣ የነሱ አይደለም፣ ውሸት ነው። ይሄ አንተ ቡክ ኦፍ ኮንኮርድ ብለህ ያቀረብከው ይሄ እዚህ ጋር ቡክ ኦፍ ኮንኮርድ ብለህ ያቀረብከው ስለ መላእክት ስለኛ ይለምናሉ ብሎ ዘካርያስ የጠቀሱት እዚህ ላይ ጭምር የሌለ ውሸት ነው ያመጣኸው። መካነ ኢየሱስ ጋር የለም አይደለም። ቅድም እኮ ነግሬሃለሁ። ሉተራን ብዙ አይነት ሉተራኖች አሉ፣ ልክ እንደ ኦርቶዶክስ አይደለም። ስለነሱ ኢስተርና ኦሪየንታል ኦርቶዶክስ እንዳለ ሁሉ ሉተራኖችም እንደዚሁ ኢትዮጵያ ውስጥ የኢትዮጵያ መካነ ኢየሱስ አንድ ናት። የኢትዮጵያ መካነ ኢየሱስ ይሄ የነሱ ነው። አይደለም። እስቲ ስማቸው የታል? እዛ ጋር ሉተራን እኮ ቅድም ብያለሁ። አዳምጠኝ። ይሄንን ኢትዮጵያ ውስጥ ያሉት መካነ ኢየሱሶች አይደሉም ብለህ ማስረጃ መቼ ታመጣልኛለህ? እኔ አመጣልሃለሁ፣ ችግር የለውም። እኔ ቀን ቅጠር እንትን እላለሁ። ይሄ ምክንያቱም እኔ አይደለም ብዬ በግሌ የተከራከርኩት ምንድን ነው፣ አንደኛ ቅድም የጻፍከው ማነው የተናገርከው የጠቀስከው የመጽሐፍ ክፍል ከ66ቱ ውጪ አምጥተህ እንትን አልክ። ቀናትን እንደዚህ ያከብራሉ አልክ። መላእክት በሰማይ ሆኖ ነው። ይሄን አልቀበልም። ይሄ እንደዚህ ይላል። ስለዚህ እኔ ማቃት መካነ ኢየሱስ ስለ እኔ ማቃት መካነ ኢየሱስ እኮ ነው እኔ እየነገርኩ ያለው። ይሄማ አንተ የጠቀስከው ላይ እኮ ብሏል። መካነ ኢየሱስ ነው እንዴ? ቆይ አዳምጠኝ፣ አስጨርሰኝ። እና እንደዛ ስለሆነ አሁን በጣም ብዙ ረዥም ሰዓት እየተከራከርን ነው። ባይሆን
ቅድም ከልጁ ጋር ስታወራ የነበረውን ርዕስ አምጥተን ብናወራና እንትን ብንል ይሻላል። ጊዜያችንን በጣም ብዙ ጊዜም እኔም እንትን አልኩኝ በክርክር እና በማይሆን እንትን ላይ ጊዜያችንን አባክን። ይህን ምን አልክ? ይህን ጥቅስ ምን አልክ? በዚህ ጥቅስ ላይ ምን ተስማማን? እስቲ አንብብልኝ። ይሄው የማትምራቸው እስከ መቼ ነው የሚለው ትንቢተ ዘካርያስ ምን አልክ? የቅዱሳንን መላእክት መልጃ የሚያሳይ ነው አልከኝ እኮ። መላእክት በዛን ሰዓት በወቅቱ መላእክት ወደ እግዚአብሔር ጸልዩዋሉ። እሱም ብቻ እኮ አይደለም ባይዘወይ በህይወት እስካለው ድረስ እኔ አንተም በህይወት እስካለ እዚህ ምድር ላይ እኔ ስላንተ ስጸልይ እግዚአብሔር ይሰማል። ነገር ግን እኔ በህይወት ከሌለው አንተ ለእኔ ብትጸልይልኝ ይሄ ጸሎት ተቀባይነት የለውም። ገብቷል? የለውም። እሺ እንደዚህ ብሎ የሚያምን ሰው ካለስ ለምሳሌ ቅዱሳን ካረፉ በኋላ ስለኛ ይለምናሉ ብሎ ቢያምንስ? ስህተት ነው። ቅዱሳን እንዴት በምን በህይወት የሌለ ሰው እንዴት ነው ስለኛ እዛ የሚጸልየው? እንዴት አድርጎ እኮ እንደዚህ ብሎ የሚያምን ፕሮቴስታንት ካለ እሱ ሊያምን ይችላል፣ መብቱ ነው። እኔ ለምን አመንክ ልለው እኮ አልችልም። እሺ በቃ እሺ፣ ዴቪዬ ይሄን ልጠይቅህ እና እኔስ አሁን ከስራ እንትን እያልኩ ስለሆነ ሌላ ጊዜ ገብቼ ላውራ። በጣም ይቅርታ። ይሄንን ብዙ ሰዓት ወስጃለሁ። ከክፉ ሌላ ነገር ጊዜ ገብቼ እንትን እላለሁ። ትላለህ፣ ትመልሳለህ። ይሄንን በቃ ኦኬ። እሺ ልዕልቷ እንዴት ነሽ? እያወራሽ ከሆነ ሚዩት ላይ ነሽ። እሺ ካልሆነ ውረጅ። እሺ ናታን እንዴት አመሽ ዘማርያም? እግዚአብሔር ይመስገን ደህና ነው። እግዚአብሔር ይመስገን። ዛሬ በጣም አድካሚ ቀን ነበር የገጠመ። ትንሽ ያው እንግዲህ ግድ ነው እንደዚህ አይነት ሰዎች ጋር አብረህ ስትኖር የምትበሳጫለህ፣ ያናድሃል ምናምን ምን ታደርገዋለሽ? በጣም ነው የሚከብደው። እና የሚገርም ግን ይናክል ነው ጋፓችን ማለት ነው ማለት በመካከላችን ያለው ጋፕ ይሄን ያህል ነው ማለት ነው ማለት እኔ ይመስለኛል አያውቁትም ማለት ነው ማለት በጣም እየተገረምኩኝ ያሉት ማለት በጣም ኒውክሌር ፊዚክስ አይደለም ያወራ ነው ለመረዳት በጣም የሚከብድ ነገር አይደለም። ምናልባት አሁን 500 ሰው ካለ ከ500 ሰው ውስጥ ቢያንስ 450 የሚሆነው ሰው በደንብ መረዳት የሚችለው በጣም ቀላል ነገር ነው የተወራው ይመስለኛል። እና ይሄን ቀላል ነገር አብዛኞቹ እዚህ ላይቭ ላይ እየገቡ ያሉት ፕሮቴስታንቶች እየገቡ እየተረዱት አይደለም ማለት የሚያሳየን ነገር አለ። በቃ በትክክል የማይሰራ ፓርት አላቸው ማለት ነው። እንደዛ የሚታይ ይቅርታ በጣም ለቃላት ተጠቀም። እኔ እንደውም ማስበው እንደዛም ብቻ ሳይሆን ማለት እኔ ቤተክርስቲያኒቷን ግን ያቋታል የራሳቸውን ቤተክርስቲያን ግን ማለት እኛ ማን ይሁን ብለን እኛ በአማርኛ ተርጉም እናስቀምጣለን። ቅድም ስጠይቀው ልጁን ቅድም ስጠይቀው ልጁ ምን ብለው ነበረ? እንዲህ የሚቀበል ሰው ካለ ወንጌል ያስፈልገዋል፣ ወንጌል አልገባውም እያልከው ነበረ። እና ጥያቄው ምን ማድረግ እንችል ነበር መሰለ? ማርቲን ሉተር ወንጌል ያስፈልገዋል አያስፈልገውም ብለን መጠየቅ እንችል ነበር። ራሱ ሉተር ጌታን መቀበል አለበት የለበትም? ለምን ያምን ነበረ እንደዛ። ሉተር ቅዱሳን በአጸደ ነፍስ ያማልዳሉ የሚል እምነት ነበረው። ኦግስፐር ኮንፊደንስ ሲጸድቅ ነበረ እና በጣም የሚገርም ነው። ፕላስ ደግሞ ምንድን ነው መሰለህ አትሊስት እኮ የሆነ በዚህ መጽሐፍ ላይ እኮ ለመወያየት መጽሐፉ መጀመሪያ የኛ መሆኑ ምን ነገር መጀመሪያ መታመን የለብንም እንዴ? እኔ እኮ ሃይ ኮፒ ከሆነ የተቀየጠ የተበረዘ ከሆነ ያልተበረዘው ትላለህ እኮ እንዴ። መጀመሪያ መጽሐፉ ራሱ የነሱ መሆኑ ካልተማመን እንዴት ነው የምንተማመነው? አሁን ይሄ ገድለ ዮሐንስ ገድለ ተክለ ሃይማኖት ነው የእናንተ መጽሐፍ ትባል? አዎ የኛ ቤተክርስቲያን መጽሐፍ ነው እንላለን። መጀመሪያ እኮ አውተንቲኬት ከማድረግ ነገሩን ከማረጋገጥ የምትጀምረው እኮ መጀመሪያ አረጋግጠን የምትጀምረው ከዛ እንክፈተውና እንየው። ልዩነት ካለ የብራናው ላይ እንደዚህ አይልም፣ የጥንቱ ላይ እንደዚህ አይልም። ከዛ ማወራት ትችላለህ። አይ ራሱ ውሸት ነው፣ አረ የተጻፈ ትርጎን ለምን በወላይተኛ ለምን በምን ቋንቋ ለምን አይጽፉት? ምን አገባኝ? እሺ ቅዱሳን እኮ ከሞቱ በኋላ እኮ ስለኛ ይለምናል ብሎ የሚያምኑ ፕሮቴስታንቶች ካሉት እኔ ምን አገባኝ? በምን አገባኝ ነው እንደ እምነት የሚቆመው? እና ትንሽ ፌርነስ ያንሰዋል።